ልጅቷ ወድቃ ልጅቷ እንደዚህ ሆና ስባል የኪድ ጋርደን እንደዚህ የሚሆነው ኪድ ጋርደን ውስጥ ነው። ኪድ ጋርደን ሳይሆን ኦልሬዲ ኖርማል ትምህርት ቤት። ስለዚህ ልጅሽ አሁን በቫኪዩም የዛኔ በቫኪዩም ተጎድታ በመውጣቷ የደረሰባት ችግር ምንድን ነው? ልጅቷ የደረሰባት በቫኪዩም እንትን በማለቷ ብቻ ሳይሆን እዛ እነሱ ያንን መሳሪያ በእኔ ላይ ሲለማመዱ ስንት ሲሉ ኦልሬዲ ሾርቴጅ ኦፍ ኦክሲጅን በዛ ምክንያት ሴሌብራሲ ፓርሲ የሚባል ሲፕተም አግኝታለች። ምንድነው የሴሌብራሲ ፓርሲ? እንግዲህ ያው እሱም ከብዙ ጊዜ እንትን በኋላ ሕክምና ምናምን በኋላ ነው። ይሄ ሲፕተም አብሯት ነው የሚኖረው ሁልጊዜ። እንደኛ ኖርማል ለመሄድ ቴራፒ ማድረግ አለባት። ሚኒመም በሳምንት 2 ቴራፒ ማድረግ አለባት። ዋና አክቲቪቲ በቃ ማድረግ አለባት። ዋና ምናምን እና ይሄን ሁሉ ነገር ኖርማል ለመራመድ በእግሮቿ ኖርማል ለመራመድ አዎ እግሯ እንትን እንደዚህ ሰቀል ታደርጋለች። በሙሉ ለሙሉ እንትን አትረግጥም። ያ ስፔሻል ጫማ አላት። እሱም አለ እንትን ላይ ቴራፒ ማድረግ አለባት። ዋና ማድረግ አለባት። እሱን ሁሉ በደንብ ስለማደርግ በቃ በጣም ጥሩ እንትን አሳይታ ነበር። በጣም ጥሩ ነበር ያለችው ማለት ነው። ግን እንቢቱን ያው እዛ በነበርንበት ጊዜ የሚጥሏት በኋላ እንደዚህ በምትወርቅ ጊዜ ስጠራ ወደ ኢመርጀንሲ ብዙ ጊዜ ወስዳታለሁ እና አንድ ጊዜ ዶክተሩ ጠርቶኝ ቁጭ አስደረገኝና ልጅሽን ከዛ መቀየር አለብሽ፣ ልጅቷ ኬዝ እንዳላት ታውቂያለሽ አለኝ። ይሄ ነገር ክሪሚናል አክቲቪቲ ነው የሚመስለው። ስለዚህ ምንድን ነው ባጭሩ ልጅቷ አንድ ነገር እንድትሆንና ያ ገንዘብ እንዲቀር ነው እና አንድን ሰውን ካሳ የተፈረደባቸው ካሳ በጣም ብዙ ስለነበር የተፈረደልሽ ካሳ ያንን ላለመክፈል የልጅሽን ሕይወት ለማጥፋት እየሞከሩ ነበረ። እንደዛ ነበር እና ካሳው ራሱ እዛ ከተማ እዛ እኛ ያለንበት ያሉት ጠበቆች ከመዘጋጃው እንትን በማለት ኳልኩሌት አድርገው ብዙ ቆዩ። አያደርጉም ነበር። ከዛ ከሌላ ቦታ ሳስመረምር ሌስልስ ጋር የኢንጀሪ ስፔሻሊስቶች አሉ። እነኛ ስፔሻሊስቶችን ጠርቼ ቤት መጥተው እኔም ሌሎቹንም ነጮችም ሌሎችም ሰዎች አብረን ተቀምጠን ፋይሉን ወስደው ለ10 ቀን አጥንተው ወደ 8 የሚሆኑ የተለያየ ጠበቆች አንድ አይነት መልስ ነው የሰጡት። እዛ ያሉት ከዛ ቦታ መቀየር አለባት፣ እዛ ያሉት ጠበቆቹ ሁለቱ መቀጣት አለባቸው። ምክንያቱም ይሄን ያህል ጊዜ የእናትየዋንም ጊዜ የራሷንም እድሜ ይህን ያህል እንትን ማለት ኳልኩሌት መደረግ አለበት። ኢሚዲየትሊ በትንሽ እንደሆነች ኳልኩሌት ከተደረገ ደግሞ ኳልኩሌት ከተደረገ ጀምሮ እንትን ረንት እንትን ይላል ምንድነው ወለድ አለው። ስለዚህ ኳልኩሌት ሳያደርጉ ዝም ብለው ነው ያስቀመጡት ብሎ ያንን ጥፋትና እንደገና ደግሞ እንዴት በእንደዚህ አይነት ሁኔታ ቤት መግዛት አለባቸው ለእናንተ በቃ እንዴት ነው አንቺን ለአንቺ ለራሱ ማለት አይምሮሽ እንትን ይላል ምናምን ብሎ ሰዎች በተቀመጡበት ማለት ነጮችም ጎረቤቶቻችንም ዊትነስ በሆኑበት ፋይሉ ከነሱ ጋር የሞራል ካሳ ማለት ነው። የሞራል ካሳ ላንቺም አዋይ በወቅቱ ያንን ነገር ሲያደርጉ መርፌ ምናምን ወቅቶኝ ነበር። እኔም የተወሰነ ጊዜ ቀና ብዬ አልሄድም ነበር። መርፌ ማለት የሚማሩትን ትምህርት እስከሚጨርሱ ድረስ መርፌ የወጉን የሚያደነዝዙኝ ነበር ማለት ነው። ቶታሊ ምንድነው የሆነ መሳሪያ ነው የሚማሩበት። ያን መሳሪያ ትምህርት ፕራክቲስ የሚያደርጉትን ነገር እስከሚጨርሱ እኔ እንትን እንዳልል መርፌ ምናምን እንትን ይሉ ነበር። በጣም አግሬሲቭ፣ በጣም ፍሬንድሊ ያልነበሩም። በኋላ ላይ እሱ ነጭ መሆኑን ሲያዩ ነው እንጂ አቴንሽን የሰጡን እኔና ያቺ ልጅቷ ብሩንዳዊ ነች፣ እሷም ጥቁር እኔም ጥቁር ነኝ። በጣም በቃ እኛ ሆስፒታል ውስጥ ኖርማሊ ለፔሸንት እንክብካቤ ነው የሚደረገው። በቃ የሆነ ነገር ነበር ያየንባቸው። ለምን ሚስጥር ክፍል ውስጥ አድርገው ያው እነሱ ያንን ነገር ስለሚሰሩ በቃ ምንም ሸቲን ማውዝን ምናምን ነገር ነበር የሚሉት። በጣም አስጠሊታ ነገር ነበር እየተካሄደ የነበረው ማለት ነው። እና ሁሉንም ታች አድርጎ ነበር ራሳቸው ነጮቹ በዛ ወቅት በቃ ሁሉ ነገር ጨርሳ ሁሉ ነገር በጥሩ ሁኔታ ያለን ህፃን ካለ ፍቃድ ሳይነግሩኝ ምን ሳይሉኝ ምንም ነገር አላውቅም። እኔ ኖርማል የመውለድ ምጥ ምናምን ነገር ነበር የመሰለኝ። ኤኒዌይ ይሄንን ካሳ እነኛ ሰዎች ከሌላ ቦታ የመጡት ኳልኩሌት አድርገው በአርቲክል ማለት አንቀጽ ቁጥር 6 መሰረት በዚህ ሀገር ህግ ተላከ። ያው ሞዲ ሪስክ እንዲከፍል ማለት ነው።
ያንን የቅድመ ክፍያው ደግሞ እኔ ባንክ አካውንት ራሴ ካለምንም ከማንም ኦርደር ሳያደርገኝ ከባንክ አውጥቼ ነበር ብሎ ከአካውንት ያው ጠበቃው በወቅቱ አካውንት አውጪ ብሎኝ አካውንት አውጥቻለሁ። ራቦ ባንክ ይባላል። እዛ ውስጥ ገንዘብ ነበራት ልጅቷ፣ ከፍ ያለ ገንዘብ ነበራት። እና አሁን እሷ ከተወሰደች በኋላ አሁን ገንዘቡንም ወስደዋል። ምንድነው እኔ ያልኩት እሷ ልክ እንደዚህ የተወሰደች በኪድናፕ መልክ ነው መጀመሪያ የተወሰደችው። እስከ 15 ቀን ድረስ የት እንዳለች እኔ አላቅም ነበር። አብረን መቼ ማለት ነው? መቼ ቆይ ልጅሽ መጀመሪያ ታሪኩ ላይ የነበር ነው ትምህርት ቤት እየወደቀች እየተጎዳች ኢመርጀንሲ እየተጠራሽ እየሄድሽ ዶክተሩ ይሄ ትምህርት ቤት ልጅሽ ላይ ጉዳት እያደረሱ ነው ካሳውን ላለመክፈል ትምህርት ቤት ቀይሪላት ብሎሽ ነበር ያቆምሽ? አዎ ብሎኝ ነበር። አዎ እንደዛ ብሎኝ ለመቀየር ያንን ለማድረግ ስል ኖርማሊ እኔ በጣም ዶክተሮቹ በጣም እንዲህ ቅርቤ እንትን ስለሆኑ የህፃናት ሐኪም የሆነውን ዶክተር ብራውንበርግ ይባላል ልቀይር ነው እንደዚህ። ያው የእንጅሊና ሁኔታ ታውቃለህ፣ ሁልጊዜ በቃ ሁልጊዜ አደጋ፣ ሁልጊዜ የሆነ ነገር ስፔሻል ትምህርት ቤት ሆኖ ያለውን ነገር ታውቃለህ። እና ልቀይር ብዬ ያው እንዲሁ ቅድም ነገርኩት፣ ያው ዶክተሯ ስለሆነ ማለት ነው። ከዛ በሱ በኩል ሰሙ። ልክ ወዲያውኑ ኢንካሜን ማቆም ምን ማለት በቃ አስንትን አሉኝ ማለት ነው። ሁሉን እንዳልንቀሳቀስ አደረጉኝ ማለት ነው። እና ወደ ልጅቷንም ወደ ሱፐርቪዥን ምናምን ነገር እንትን አሉ። በቃ በዚህ ሁኔታ ተውኩት፣ ቀጠልኩኝ ዝም ብዬ ማለት ነው። በጣም ለብዙ ሰው አሁን ለምሳሌ ለቤተክርስቲያን ሁሉ ነግሬ ነበር፣ ወይ ሰልፍ እናርግ፣ እርዱኝ፣ ፕሮቴስት ላርግ በዚህ ምክንያቱም እስከ መቼ ነው በቃ ምክንያቱም በጣም ግልጽ ነገር የሚታይ ነገር ነበር። እና ፕሮቴስት ደግሞ ይደረጋል በሌሎች አፍሪካኖች፣ ሌሎች ሀገር ዜጎች በተለያየ ምክንያት እንደዚህ አይነት ፕሮቴስት ይደረጋል። እና በተደጋጋሚ ያው እኛ ደግሞ ሰዎች የምንገናኘው ቤተ እምነት ላይ ነው፣ ቤተ ክርስቲያን ውስጥ ነው። እና በዛ የቤተ ክርስቲያኑን ኃላፊ ብዙ ጊዜ ጠይቄ ነበር። ያሁኑም ግን ያ አልሆነም። ግን አንድ ያው የስሙን ልጠራው የማልፈልገው ያው በዓለምም ታዋቂ ነው፣ ቴሌቪዥን ምናምን ላይም እሱ መጣ። ቀጥታ ዳይሬክተሩን ሄዶ እንትን አለው ማለት ነው። ከዛ በኋላ ምንድን ነው የተፈጠረው? ካሳውን ለእኛ የሚያስከፍልልን ጠበቃ ማለት የኢንጀሪ ጠበቃው እኛ ሳናቅ ለካ ከመዘጋጃው ጋር እየተናበቡ ነው የሚሰሩት። እና አንድ ጊዜ ብዙ የተጻፈ ወረቀት ነው እዛ ላይ የካሳውን ከፋይ ሜዲሪስክን ይሄን ያህል ብር ለሀና ክፈሉ፣ ይሄን ያህል ብር ደግሞ የልጅቷ አካውንት ላይ ክፈሉ፣ ይሄን ያህል ብር ደግሞ ለመዘጋጃ ክፈሉ ይላል። ያንን ሳነብ እንዴ ለምንድን ነው ለመዘጋጃ የሚከፈለው ምናምን ብዬ አይ በቃ የሆነ ብር ካልሰጠናቸው ዝም ብሎ ያስጨንቁሻል፣ ይረብሹሻል ምናምን አለኝ። እንዲህ ለምን? ከዛ ሰዎች መጠያየቅ ጀመርኩ። እንደዚህ ነገር አለ እንዴ ምናምን በሚል ይህንንም ይሄ ሰውዬ አየው። እንደውም አንድ ነጭ ያውቃት ሰው ስላለች እሱንም ወስዶ አሳይቶ እንዴ ልጅቷ እናትየዋ ብቻዋን ነች ብለውን ያው ሊሰርቋት የሌብነት ነው ምናምን አለችው። እሱንም አብሮኝ ሄደዋል። ይሄ ሰውዬ ይሄው አበሻው ማለት ነው ጠበቃ ጋር። በምን ምክንያት ነው አንድ ሰው አደጋው የተፈጠረው እናትና ልጅ ላይ ነው፣ ካሳ የሚያገኙት እናትና ልጅ ነው። ማን ነው ይሄን ገንዘብ የሚካፈለው? ከነሱ ከጉዳተኞቹ ቪክተም እነሱ ናቸው። ለእነሱ ነው እንዴት ነው ይሄ ነገር የሚሆነው ምናምን ብሎ ሲለው ሰው ይዤበት ስለሄድኩ በቃ ከእሷ እንነጋገራለን አለ። ከዛ በቃ ተውኩት አለ ማለት ነው። ተውኩት ሲል የዚህ ጊዜ መዘጋጃው ነገር ጀመሩ። በቃ የዚህ ጊዜ ኢትዮጵያ ሄደሽ ነበረ ገንዘቡን በሌላ መልክ ለመቀበል ማለት ነው። ከዛሬ 5 ዓመት በፊት ያለውን ሁሉንም አካውንትሽን አምጪ ብሎ በቃ መፈተሽ ጀመሩ እዛ ውስጥ። በዚህ ጊዜ ኢትዮጵያ ሄደሽ ነበር ፍቃድ ሳትጠይቂ ነው ሄድሽው፣ ይሄን ያህል ቅጣት በሚል ሲሉኝ ጠበቃ ያስኩ ማለት ነው። ጠበቃ ያስኩትን ጠበቃ በጣም የሚገርም ነው። ያስኩትን ጠበቃ በራሳቸው ጠበቃው ለሌላ ቢሮ እንዲያስተላልፍ አደረጉት። ሌላ ጠበቃ ማለት ነው፣ ሴት ነች። ያቺ ጠበቃ የዛ ቢሮ እንትን በዛ እኛ ከተማ ይታወቃል። ያንስ እንደ ሃንክ አድቮካት ካንቶር ነው የሚባለው። ይሄ ቢሮ ይጠላል ለመንግስት እዛ ላሉት እንትን በቃ ለፎሪናሎች ለእኛ ጥሩ አይደለም። እና በጣም ያውቁታል። ቱርክ፣ ሞሮኮ ምናምኖች
በቃ ይታወቃል በብዛት እንዲያበሳዎች እንትን ባይሉ ማለት ነው። ከዛ እዛ አስተላልፈው ጠበቃይን ለምንድን ነው ወደዛ የተላልፈው ብዬ ስል እሱ የተወሰነ ቀን እንደዚህ ምናምን አለ። እንዴ ታዲያ እኔ ነኝ መቀየር የምችለው እንጂ ለምንድን ነው አንተ የምትቀይረው ወደዛ የሚደረገው ምናምን ብዬ አዘ ኤንድ ያው እሷ ሴትዮ ሰር እንትን አለችው። ያንን በቅጣት መልክ ገንዘብ ለመውሰድ አደረጉ፣ በሌላ መልክ ማለት ኢንዳይሬክት። ተውኩት፣ እሱንም ችግር የለም ያው ተውኩት። ምንም በቃ እኔ ዋናው ልጅቷን ብዙ ስለምጠቃ ፎከስ ልጅቷ ላይ ነው። ያውም ተመክሬ ያለው ትምህርት ቤትም ራሴ እያደረስኳት ራሴ እንትን እንድል ያው ባስ የስኩል ባስ ምናምን ነገር አለ፣ የስኩል ታክሲ ምናምን አለ። ግን ብዙ ጊዜ ራስሽ ውሰጃት ራስሽ አምጫት ይሉኛል፣ ያው ይመክሩኛል ማለት ነው ዶክተር ምናምን ማለት ነው። እና አሁን አጠር ሳረግልሽ ምንድን ነው የሆነው ትምህርት ቤት እንደዚህ በሚሆን ጊዜ ቪዲዮ አንሺ ስለተባል በቃ በጣም ሲበዛብኝ ቪዲዮ ዝም ብዬ ፎቶ ቪዲዮ ማንሳቴን አወቁ። ያንን ሲያውቁ በእኛ ስትሪት ላይ የምትኖር በኛው አድራ እንትን ጎረቤት በኛው እንትን ላይ የሚኖሩ ካፕሎች አሉ። በዛ ለማሰረቅ ብዙ ጊዜ እነኚህ ሰዎች ቤታችን እጅ ከፍንጅ የተያዙበት ሁኔታ አለ። ለፖሊስም ሪፖርት ለማድረግ እንትን ብለን እዛው ከተማው ላይ ብዙ እንትን ስላሉ ሌላ ከተማ ሪፖርት አድርገን ነበር። ይሄም በኤቪደንስ አለ። አሁን እንደ ጥቆማ ጠቆም አድርጌ ለማለት ፈልጌ ነው። ቆይ ልጆች ዝም በሉ ልበላቸው። ሀሎ ሀሎ jullie moeten niet praten. Oké? Alsjeblieft. Sorry, hè? እንጫጫሉና እና ይሄም እንዳለ ይሄም ይታወቃል። ነገር ግን ያቺ ሴት ያው አልተቀጡም። ጠበቃ ሁሉ ምናምን ይዤ ነበር። ሁልጊዜ እሱንና ፋይሌ ለመስረቅ ይፈልጋሉ። እንዳልኩሽ ሙቭ ማለቱንም እንትን አላደረጉልኝም። በ20 ይሄ ነገር በጣም የበዛ እዚህም ኢትዮጵያ ኤምባሲም ያኔ ነበረ። ኢትዮጵያ ኤምባሲ መሄድ ነበር። ዘላለም ይባላል አምባሳደሩ፣ አሁኑ አሜሪካ ገብቷል። በጣም ያዝናል። በቃ ልጆች ስላሉኝ በቃ በልጅቷ አይምሮ እንደዚህ መጫወታቸው ብሎ በጣም ያዝናል። ግን የምንገባበት መንገድ ጠፍቶን ነው፣ በምን መንገድ እንግባ እያልን ነው ይላል። ወዲያው ኤምባሲው ተነሳ። ከዛ ኢትዮጵያ ሄድኩ ማለት ነው። ኢትዮጵያ ይዣት ሄድኩኝ። ቀጥታ ሆቴል አርፌ ነው ወደ ቤተሰብ ወደ ዘመድም ምንም አልሄድኩኝም። ወደ ኢሮፒያን ዩኒ ሄድኩኝ። ኮንታክት አደረግኩኝ፣ ዲያስፖራ ኮንታክት አደረግኩኝ። ኢሮፒያን ዩኒ እስከ ሚኒስቴር ዳታዋ ድረስ ደረስን። ልጄንም ኢንተርቪው አደረጓት። እንትኑኝ ምንድን ነው ፋይሎችን ሁሉ አስተርጉሜ እዛው አዲስ አበባን በአማርኛም በእንግሊዝኛም አስተርጉሜ የህግ የነኚህ ጠበቃ ምናምን ክፍሎች የህግ ክፍሎች ሁሉ በጣም ነው የተደነቁት። ፋይሉን ሁሉ ግልጽ ነገር ስለነበረ በቃ በጣም እንትን ብለው እንዴትስ ሀበሻሽ እንዴት እንዲዝም ይላል ምናምን በሚል ከኢሮፓ ዩኒ ውስጥ ከውጭ ነው ውጭ ጉዳይ ሚኒስቴር ኢሮፓ ዩኒ በኋላ ነው ውጭ ጉዳይ ሚኒስቴር። ከዛ ወደ ሚኒስቴር ዳታዋ አየች። ልጄንም ኢንተርቪው አድርጋ ለፕሮቶኮላ የዛ ጊዜ የዛ የሆላንድ አምባሳደር ይጠራ ምናምን ተብሎ እሱ ተቀጥሮ እዛ ቢሮ እንትን የውጭ ጉዳይ ሚኒስቴር እዛ ሄልተን አካባቢ ነበረ እንዲመጣ ብላ ነበርና አጋጣሚ ሆኖ ለስብሰባ ወደ ዴንማርክ ወደ ኤሮፓ ነበር የመጥቶ ነበር እሱ የዛ ሰዓት ማለት ነው። ከዛ እንትን ምንድነው ዲያስፖራ ካሳንቺስ አካባቢ ነው። እዛም ኮንታክት አድርጌ ነበር። ዲያስፖራን በጣም ይመለከተው ስለነበረ ዶክተር ማን ነው የሚባል ነበር የዛ ጊዜ ኃላፊው ዶክተር መሐመድ ነው እንደዚህ የሚባል። ከዛ የህግ ክፍል ጋር የራሳቸው የህግ ክፍልም አለ። የህግ ክፍሉ አጠናው ልጄንም ሁሉንም በቃ እሷንም እያናገሯት ምን እያሉ በጣም የሆነ ነገር ጽፎልኝ ከዛ ወደ ኤሮፓ ዩኒ ሄድን። የህግ ክፍል ኃላፊው የዛ ጊዜ ምንድነው እች ልጅ ያስጠይቀናል፣ ከህግ አንጻር ስለሚያስጠይቀን ይህን ሁሉ ነገር ዲቴል ኤቪደንስ አይተን ልጅቷ ፕሮቴክት ማድረግ አለብን። እዚህ ለጊዜው ያሰቡት የነበረው የሆነ ነገር እስከሚደረግ ድረስ እዛው እንድቀመጥ አዲስ አበባ ማለት ነው። ከዛ መንግስት የሆላንድ መንግስት የሚጠየቅበት ለምን
እኔ ያለሁበት አፈና ነው፣ እንዲህ በምስጢር አፈና ነው ይህን ሁሉ ጉዳት የደረሰብን እና የሆላንድ መንግስት የሚጠየቅበት ነገር ይደረግ። ልጅቷ ግን ኃላፊነት አለብኝ አንድ እንደ ህግ ሰው ይችን ልጅ መሄድ የለባትም ምናምን ብሎ ነበር ያ ሰው የዛ ወቅት ማለት ነው። በእርግጥ ብቻውን ነው የሆነው። ከኔ ጋራም አንዳንድ ቢሮ ሲሄድ ትንሽ እንትን አላሉኝም። እንግዲህ ይመስለኛል እነሱ ቶሎ ብሎ ሲሰሙ ቶሎ በስር አንዳንድ ሰዎችን ኮንታክት እንደሚያደርጉ ነው የተረዳሁት። እሱም እንደነገረኝ ያው ትንሽ ፊት ይነሱት ነበረ ኮሌጋዎቹ፣ ያ የህግ ኃላፊውን። እሱ ደግሞ እኔ ከህግ አንጻር ይሄንን አይቼ ነገ ያስጠይቀኛል ምናምን ይል ነበር እና ዞሮ ዞሮ ተመልሼ መጣሁኝ። ተመልሼ የመጣሁ ጊዜ ወደ ኢንተርናሽናል ሬድ ክሮስ ነበር የሆንኩት። ኢንተርናሽናል ሬድ ክሮስ ኢንዲፔንደንት ስለሆነ የንግስቲቷ ከተማ ዴንሃግ ነው። የዋናው ሚኒስተሮች ምናምን ያሉበት ዴንሃግ ውስጥ ነው። ኤምባሲዎችን፣ ሚኒስተሮችን በቃ ዋና ይሄ ህግ ነክ ነገሮች ያሉበት ኤምባሲ እንትን ዴንሃግ ውስጥ ነው። እዛ ደግሞ ኢንተርናሽናል የሬድ ክሮስ ትልቅ ቢሮ እንትን አለ። እዛ ሄድኩና እኔ የምኖረው ቲልበርግ ነው። የልጄም እንደዚህ አይነት ነገር ኬስ አለ። ስለዚህ ልጄን ፕሮቴክት ለማድረግ ነው። ብዙ ነገሮች ተፈጥረዋል፣ ግልጽ ማለት በስውር። ስለዚህ አሁን ደግሞ እየተንቀሳቀሰ ያለው ነገር ለምን ይሄን ያህል ጊዜ ገንዘባችን ሳይከፍሉ ሜድ ሪስክ ላይ በጣም ትልቅ ገንዘብ አለን። ያ ገንዘብ ባለመከፈሉ ነው ይሄ ሁሉ ነገር የሚሉት ያው ጥቆማ ደርሶናል። ያንን ገንዘብ ሲሉ ደግሞ ልጄን የሆነ ነገር ለማድረግ እኔንም ጭምር ለምሳሌ አንዳንድ ጊዜ ሃይዌይ ላይ መኪና ልጅቷ ሁልጊዜ አንዳንዴ ኮንትሮል አላት እና ሌላ ከተማ ከትምህርት ቤት ፒክ አድርጊያት ሲሄድ ብዙ ጊዜ ሃይዌይ ላይ የሆነ ሰው ከሚሄድበት ቦታ ተከትሎኝ እንደ ሚኒባስ ነገር እንዲህ ጠጋ ብሎ እኔ ሃይዌይ ላይ እንግዲህ በፍጥነት ነው የምትሄጂው እንዲህ እንትን ሊለኝ እሷ እንደውም ማማ ይሄ ትለኛለች። እኔ ግን ምንም ዝም ብዬ እያየሁ ዝም ብዬ ወደፊት ዝም ብዬ ነው እንትን የምለው እና ይሄ ነገር ብዙ ጊዜ እንደዚህ ሆኗል እና ይሄ ነገር ግልጽ ይውጣ። ይሄ ሚኒስትሮች ምናምን ልጄ የመጀመሪያው ነገር ልጄ ፕሮቴክት አሁን እዛ እኔ ያለሁበት ከተማ ካሉት እንትን በቃ ገለልተኛ ነገር እንዲታይልኝ እና ቀይ መስቀል ደግሞ ምንድነው ገለልተኛ እንትንም ስለሆነ ኢንዲፔንደንት ስለሆነ ብዬ እዛ ሄድኩኝ። ሆቴል ሰጥተው አስቀመጡኝ። ኢዚ ሆቴል የሚባል ውስጥ ሆቴል ሰጥተው እንትን አሉኝ። ከዛ እዛ እያለሁኝ ከዛው ደግሞ ከነበርኩበት ከተማ መጥተው ጥፋት ተደርጓል እንዲህ ነው ብለው ለእነሱ ጋራ ለካ ኮንታክት ሆናለች ከአንዷ ከነሱ ኮሌጋ እና በዚህ ሁኔታ ሆቴል ውስጥ እንዲጠባብ እንትን ውስጥ ልጅ ስሽ እንዴት ከምትሆኚ ተከራየን እዚህ ጋር። እኔ በፍጹም ከአሁን በኋላ ህይወቴ ላይ ብዙ ነገር ደርሷል፣ ልጄ ላይ ብዙ ነገር ደርሷል። ይሄ ነገር ኤክስፖዝ ሳይሆን ሳይገለጥ ፕሮቴክሽኔ ሳይረጋገጥ እንትን አልልም አልኩኝ ማለት ነው። ከዛ እሺ የቲልበርግ መዘጋጃ እና የዚህ ዴንሃግ መዘጋጃ ተነጋግረው ቤት ተከራይተውልሻል ምናምን እና እዚህ ሆቴል ውስጥ ትንሽ ጠባብ ቤት ውስጥ ከምትሆኝ ምናምን አለች። በዛ ሰዓት ልጄ እምቢ ብላ ነበር። አላምናትም ማማች ሴትዮ አላምናም እምቢ ስትል እስቲ ያችኛዋ ደግሞ የቀይ መስቀሏ ደግሞ ገፋፋችኝ። ከዛ ወተን ሄደን ስናይ ቦታው የሆነ በቃ አይቼ ባህር ወንዝ አካባቢ ነው። ቤት ምንም የሌለበት ነው። የሆነ ትራፕ የሆነ ደረጃ ወደ ላይ የሚወጣበት አለ። ገና ወደ ላይ እኔ ሲሄድ ያውም አንደኛ ልጅቷ አይፈቀድላትም ደረጃ ወደ ላይ እንትን ማለት ሳይ የሆነ በቃ ጀንክ ይሄ እንጂ የሚያጨሱ ምናምን ሰዎች የሆነ አንዱ ትልቅ እንትን በቃ የሆነ ጥሩ ቦታ አይደለም። ስለ ነው ብዬ ወዲያው ወደ ሆቴሉ ልመለስም በቃ ሁኔታውን አስፈራኝ። ከዛ ወደ ኢትዮጵያ ኤምባሲ ሄድኩ። ኢትዮጵያ ኤምባሲ እና የኔ ሆቴል ቅርብ እዛው ለዛው ነው። ኤምባሲ ሆቴል ውስጥ ሆኜ የኢትዮጵያ ኤምባሲ ሰራተኞች ይመጡ ነበር እኔ ጋር። አንዳንዴ ልጅቷንም ወደ ቴራፒ ሲወስዳት ታክሲ ምናምን ሁሉ ይከፍሉልኝ ነበር። ከዛ ወደ ኤምባሲ ሄድኩኝ። እነሱ የመኪናዋን ታርጋ የሴትዮዋን የመኪና ከቴልበርግ የመጣችው ማለት ነው ታርጋዋ ምናምን ነገር አነሱ ምናሉ።
ከዛ እኔ ወደ እንትን ከዞስቴ ወደ መዘጋጃ ሲሄድ ሄጄ የምን ቤት ነው የሰጣችሁን? እንደዚህ አይነት ነው እንዴ? ምንድን ነው ስል አረኛ የምንም ቤት እንትን አላለም። እኔ የቲልበርግ ነዋሪ ነኝ እና እንደዚህ ከእናንተ የተሰጠኝ ቤት ነው ተብሎ እንደዚህ ምን ኧረ ሊያታልሉሽ ነው፣ ገንዘብ እንትን ሊሏችሁ፣ ገንዘባችሁን የሚቀሙ ናቸው፣ ሊያታልሏችሁ ነው አሉኝ። ያው ይሄን ነገር ግልጽ ነገር እንትን አልኩ። በቃ በዚህ ተለያየን ከሴትዮዋ። ኤምባሲውም እንደገና ያው አወቀ። በዚህ ምክንያት ተመልሼ ወደ እኔ የነበርኩበት ከተማ ተመልሼ 1-2 ቀን ነው 3 ቀን እንትን ካልኩ በኋላ ብሬዳ የሚባል ከተማ አለ ከኛው ከቲልበርግ ቅርብ ነው፣ የ10 ደቂቃ በትሬን ነው። እዛ ለሾፒንግ እንዲሁ ደግሞ ልጅቷም የሆነ አንዳንድ የምትወደው ቦታ አለ። ሄደን ስልክ ተደወለልን፣ የት ናችሁ ምናምን የሚል ማለት ነው። ብሬዳ ነኝ፣ እዚህ ቦታ ነኝ አልኩ። ከዛ የሆነ ነገር ልንሰጣችሁ ምናምን ለምን ቅዳሜ ቀን ነው ቀኑ አስታውሳለሁ። በቃ አላመንም፣ ልጅቷም አላመነችም። እንደውም የዛ ጊዜ ልጅቷ አይ ማማ ጀርመን ውስጥ ጀርመን እንሂድ በቃ እኔ አላማንኳቸው ምናምን ስትለኝ ትሬን ይዘን ወደ ነበርኩ ከተማ ልንመለስ ስንል 3 ሰዎች ዩኒፎርም ለብሰዋል፣ የፖሊስ ዩኒፎርም ለብሰዋል። እንጂሊና ልንወስድ ነው የመጣን። እንጂሊና ነው ለምን ምትወስደ እንጂሊና ማማ ብላ እሷ ምንትን ስትል ወደ መኪና ከተቷት። ከዛ አንድ ነጭ አለች እና ገፋ ብላ ወደፊት ሂጂና ጩህ ያለችኝ። ከእነሱ ጋር እዛ ብንትን ብል የታፍ እንትን ይሉኛል። ስለዚህ ወደ ህዝብ ወደፊት ጮኩና ህልፕ ብዬ ጮኩ። ልጄን ሰረቁ፣ ልጄን ወሰዱ ምናምን ብዬ ስል በቃ በዚህ ሁኔታ ፖሊሶችን ምናምን ነበሩ። ያው በዚህ ሁኔታ እሷን ወሰዱ ማለት ነው። ይሄ የሚሆነው 3 ጁላይ 2021 ላይ ነው። ከዛ ወዲያው ወዲያው ፖሊስም ደወልኩ። እንደገና ደግሞ በድጋሚም ኢንተርናሽናል ለው ያጠናች የምታቀን ሶማሌ ያለች የግል ኦፊስ አድቫይስ ቢሮ አላት የራሷ። እንዲሁ በኖርማል ጊዜም በደንብ ታቀናለች። አንዳንድ ነገርም ለማስፈጸም አንዳንድ ነገር እንሄዳለን እሷ ጋር። ልጄን የምኔንም በጣም የምታቀኝ ነች። እሷም የልጆች እናት ነች። እሷ ጋር ሄድኩኝ። ካድራ ትባላለች። ልጄን እንደዚህ አድርገው ወሱ እየጮኩ ምናምን ነው የሚሄደው። ከዛ እሷም አብራኝ ፖሊስ ደወለች። ከዛ ፖሊሶቹ ኧረ እንደዚህ ፖሊስ ዩኒፎርም የለበሱ ናቸው ተጠያይቁ፣ ከፖሊስ የሄደ አንድም ሰው የለም አሉ። ስለዚህ እስቲ ቼክ አውት እናደርጋለን ምናምን አሉና አዩ ማንም ከፖሊስ እንዴት የት ጋር ምናምን ነገር አሉ። ከዛ ደውለን እንትን እንላቸዋለን ምናምን አሉ። ያው ቼክ እያደረግን ነው ከፖሊስ እንደዚህ እንትን የለም ያለ የለም የሚሉት እንግዲህ እዛው የከተማችን ስንደውል ፖሊስ ስትደውይ የክልልሽ እንትን ነው የሚለው። ከዛ በኋላ በቃ እነሱም አልደወሉ። 2 ሳምንት ሙሉ ያለችበትን የት እንደሆነች በቃ ምንም ነገር አላውቅም ማለት ነው። ከዛ ምንድነው አንድ ማቃት የመንግስት ሰራተኛ ማለት አለች፣ ሊዲያ ትባላለች። በጣም ያው ታቀናለች። እሷ ጋር ሄድኩኝ። እሷ ቢሮ ሄድኩና እንጂሊናን ወሰዱብኝ እንደዚህ ስላት እንዴት ሆኖ ምናምን አለች። ማን? ከዛ እሷ ከቦታ ቦታ ስትደውል ያለችበትን ቦታ አገኘው ማለት ነው። ከዛ ልጄ እዛ ለነበረው ብሬዳ ለነበረው ፍርድ ቤት ጻፍን። እኔም ሌላም ሰው ልጄ ኪድናፕ ሆናለች። ኪድናፕ ኢዝ ፖስብል ኢዚት ፖስብል በኤሮፓ ውስጥ እንደዚህ አለ ወይ? እንደዚህ ሄደን ልጄን ወስደውብኛል። ይሄ ሰስፔሽን ነው። ከኋላ ያሉትን ሰዎችን ማናቅም ብለው ከነ ሰዎች ጋር ሆነን አንድ ላይ ጽፈን ላከን ሰጠን በእጅ። ከዛ ወዲያውኑ ሴትዮዋ ይሄንን የሚመለከታት ሴት ልጅቷን በቶሎ ለእናቷ በቶሎ ልመልሻለች። ከዛ ምን አለች? ቤቷን ሉዝ አድርጋለች። የዛ የተወሰነ ጊዜ እዛ ቀይ መስቀል ሆኜ ነበር አይደለም። ቤቴን እቃውን ምናምን አውጥተዋል ከቤቴ ውስጥ ማለት ነው። ቁልፉ ግን በእጄ ነው፣ እኔ በሌለውበት ነው ያንን ያደረጉት ስትል ኢዳዝን ማተር ሜክ ሹር ማዘር ኤንድ ዶተር አር ቢን ቱጌዘር፣ እናትና ልጅ አንድ ላይ መገኘ መሆናቸውን ነው የምንፈልገው እና አብረሽ ሆነሽ ቤታቸውንም ሁሉንም ነገር አስተካኪ ተባለች ማለት ነው። ከዛ ያንን አላረገችም። ትንሽ ጊዜ ምናምን ቆየችና ደውላ ኦኬ ያንን ትንላለ ምናምን ቆየችና በዚህ መካከል ሌላ ሰው አዘጋጅተዋል እዛው ፍርድ ቤት ውስጥ ማለት ነው። ይሄ ሰው ምንድን ነው? ጥቁር ሰው ነው። ኢንዶስታን አይነት ነገር ነው።
ቀጠሮ የተቀጠረለት ሲሄድ ለምንድን ነው ልጅቷን መልሽ ብለው አንተን ደግሞ እንትን ያሉት? ኖርማሊ አንድ ኢኒሻል ፍርድ ቤት የሆነ ነገር ሲሆን ወደ በላይ ነው የሚካሄደው። ከዛ በዚህ መካከል ደግሞ እኔ እሷን እሷ ያለችበት ቦታ ካወቅኩ በኋላ እየሄድኩ እሷን ለማየት እየሄድኩ ስመለስ ሁልጊዜ አለቅሳለሁ። ምን እላለሁ ትራም ውስጥ ምናምን እና አንዲት ሰው እኔ የምታውቀኝ እያን ስታናገረኝ ሀውዝ እንጂ ስታናገረኝ እንዲተፈጥሮብኝ እያልኩ እያወራዋት ሲሄድ ልጄ ጋር ሄጄ ወደ ነበርኩበት ከተማ ልመለስ ትራም ይዣለሁ። እዛ ትራም ውስጥ ከፊት ለፊታችን የሆነች አረብ ሴት እየሆነች ትሰማለች፣ ሁሉን ነገር ኮንቨርሴሽን ሁሉ ትሰማለች። ያችኛዋ ልጅ ስትወርድ ነጯ ስትወርድ ይገርማል ምናምን አለች እና ማናገር ጀመረች። በቃ ታዲያ አሁን ልጅሽ እዚህ ሆና አንቺ ወደ ትልበርግ ትሄጃለሽ አለች። አረ ልጅሽ እዚህ አጠገብ ሆነሽ ልጅሽን ተከታተይ እንጂ አጠገብሽ ነይ ውረጂ። እዚህ እኔ ጠበቃ ነበርኩኝ፣ ሚስቴም ጠበቃ ነበረች ይላል አብሯት ያለው ሰው፣ ትረዳሻለች ምናምን አለኝ። እንዴት እግዚአብሔር ደግሞ የሚረዳኝ ሰው አገኘው ብዬ እዛ ሴትዮ ቤት አንድ ወር ተቀምጫለሁ። ባጭሩ አጠራጠራ ለጌ ስናክሽ ነው እና እነሱ ይከታተሉኝ ስለነበረ ሴትዮዋን ቱኒዥያዊ ነች። ሴትዮዋን በቃ ኮንታክት አድርገዋታል እና ምን ነው የተፈጠረው? እዛች ሴትዮ ቤት ሆኜ ሁሉንም ዳታዬን ሁሉንም ወረቀት አምጪ ሁሉንም አንቺ ትለኝ ነበር። ሄጄ አመጣለሁኝ። ሄጄ አምጥቼ ስንትን ብያለሁ እና ሴትዮዋ ሁሉንም ዳታዬን ማለት ዳታ ማለት ምንድን ነው? ስሜን፣ አድራሻዬን፣ ኢንሹራንሴን ልክ መንግስታዊ የሆነ ነገሬን ሁሉ ዲሌት የኔንም የልጄን ዲሌት አድርጋ ለምን ስልኬንም ላፕቶፔንም ምንም በቃ አምኛታለሁ። እኔ ያው ማለት በጣም ሁሉን ዝርግፍ አድርጌ እንትን ብያታለሁ አድርጋ ሴትዮዋ አንድ ቀን በተኛሁበት መጀመሪያ ምንድን ነው የተፈጠረው? የሆነ ጓደኛ አብሯት ያለው ሰውዬ ወጣት ልጅ ነው። እኔ እንደው ልጇ መስሎኝ ነበር፣ ግን ቦይፍሬንድ ነገር ነው እና ከሀገር ቤት አግብታ አምጥታው ነው። ይሄ ከመጣ እዚህ ሀገር ከመጣ ጊዜ ጀምሮ ውጭ ወጥቶ አቅም ዛሬ ይወጣል ምናምን አለችኝ። የዛ ዕለት የሆነ መኪናም አይቻለውኝ ይዞት ሄደ ሰውዬውን እና ሁልጊዜ እዛ በነበርኩ ጊዜ የተጎዳች ልጅ ሂጂ ተኝ በቃ አንቺ ነው የሚሉኝ። ከፈለግኩ ቴሌቪዥን ትቻት ሂጂ በቃ ደግሞሻል ተኝ ነው የሚሉኝ ማለት ነው። የዛ ዕለት ቆይ ትለኛለች ነው ወዲያ እሱ ደውል ሲያደርግ ሲመጣ ሂጂ ተኝ ተባልኩኝ እና ተኛሁ ማለት ነው። ለምን እንደሆነ በቃ ድክም ብሎኝ እንዲሆናለሁ። ልክ እንደተኛው እኔ ጅው አልኩኝ፣ እንቅልፍ ይዞኝ ሄዷል። ከዛ የሆነ ሰው ቤቴ ሲገባ ክፍሌ ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ካልጋ ዝልል ብዬ ስነሳ እንዲህ መጋረጃ ምናምን ቼክ ላደርግ ነው የዘጋሽ አልመሰለኝም እና ምናምን አላልና ወጣ ማለት ነው ሰውየው። ከዛ እንዲህ ድንግጥ ብዬ ኖርማሊ እንደዛ አድርጉም በዛ ላይ እስላሞች ናቸው እንደዛ ምናምን ብዬ ግርም ብሎ ቁጭ አልኩ ማለት ነው። ቁጭ አልኩና አልጋ ላይ ለምንድን ነው ምንድን ነው ዛሬ ቀን የሆነ ያለው ነገር ምናምን ብዬ ቀን ላይ የሆነውም ነገር ትንሽ ገርሞኝ ትንሽ ቁጭ ብዬ ከዛ ተመልሼ ተኛው። አሁን ዲብ እንቅልፍ ወሰደኝ። ከዛ ለሽንት እንዲልወጣ ስል በሩ ተቆልፏል በላይ ላይ። ከዛ በሩን አንኳኳው ማለት ነው። አንኳኳው፣ ተጣራሁኝ። ስሟን አልፈ ተጣራው። ከዛ ስልክም ደወልኩላቸው። ቤቷ ትንሽ ነች። ኖርማሊ ከዚህ እዚህ እንትን እንላለን። በፍጹም እንትን ንግግር ምናምን ነገር ሰማለሁ፣ ግን ምንም መልስ የሚሰጠኝ አጣሁ። አንድ ሰው ነበረች አምስተርዳም እንደዚህ እነዚህ ቤት ስደውል ርን ትጠብቂያለሽ ፖሊስ ደውዬ ምናምን አለች። ያው ፖሊስ ደወልኩኝ። ፖሊስ መጥቶ የነገሩኝ ሰፈር ራሱ ሌላ ሰፈር ነው፣ ቤት ሰፈር ነው ምናምን ብሎ ፖሊስ ይነግረኝ። እንደዚህ ነው እዛ እኮ ነን እኛ ያለ ነው ሲለኝ አላውቅም እንግዲህ እንደዚህ ነው ያሉኝ የነበረው አልኩት። ከዛ ያው በስልክ ስለሚከታተሉሽ መስኮት አለ አለኝ። ያው መስኮት አለ። በይ መስኮቱን ክፈችውና አንገትሽን ወደ ውጭ አውጪ ያለኝ። ወደ ውጭ ሳወጣ ውሻ ይዞ የሚሄድ ሰው ሰር አድርጎና ጠራሁት። ያን ሰው ይህ ሰፈር ምን ይባላል ብዬ ስለው ነገረኝ ሰፈሩን ማለት ነው። ከዛ ለፖሊስ ያንን ነገርኩ። እነሱ ደረሱ። ከዛ መጥቶ ፖሊስ ክፈች ምናምን ነገር ሲሉ ሮጣ ከመኝታ ቤት በሩን ከፍታ ሳትመለስ በሩን ከፍታ ስትሮጥ፣ እኔ ደግሞ ከበሩ አጠገብ ስለሆንኩኝ የውጭውን በር ወዲያው ለፖሊስ ከፈትኩ ማለት ነው። ከዛ ተመልሳ ክፍሏ ሳትገባ አያት ፖሊሱ ማለት ነው።
ከዛ ይሄ ስፔሻል ባትሪ ያለ ኃይለኛ እንትን እላቸው ላይ እያወራቸው ለምንድን ነው የዘጋሽበት? ለምንድን ነው የዘጋሽበት? ሁለቱም መታወቂያ አንጡ፣ ምን አንጡ፣ ባሏም ያመጣችው ፍረንዳ ምናምን ማለት ነው። ለምንድን ነው የዘጋሽበት? ከዛ አፋጠጣቸው። ምን አለ እንደዚህ ምን በቃ የሆነ ነገር ለምንድን ነው? ከዛ እኔን አዳኑኝ። ወደ ፖሊስ ወደ ጣቢያ መተሽ ሪፖርት አድርጊ ምናምን አሉኝ። ከዛ ወዲያው ሳስብ ጓደኛው ፓስፖርቷ የልጅቷ ያንቺስ እሷ ጋር ነው አልኩ ማለት ነው። ስለዚህ አሁን ቀዳም ልትጥለው ስለምትችል አላየሁም ስለምትችል አሁን ፓስፖርቱን ሳትቀበይ ሄደሽ ወደ እንትን አትበይ። አሁን ኦልሬዲ ፖሊስ አይቷል፣ አድኖሻል፣ እቃውን ሁሉ መውሰድ አለብሽ። ከዛ ምን ሌላ አይዳ ፈጠርን ማለት ነው። አይ አልከፍት ስትሉ ወይ የሞታችሁ መስሎን ነው ወይ የሆነ ነገር ምናምን አልና ቀስ ብዬ ያው ያለኝን ነገር ተቀብዬ ወደ ነበርኩበት ከተማ ሄድኩኝ። እዛ የድሮ ጎረቤት ያለች እሷ ቤት ቁጭ አልኩ። ያው ብዙ ጊዜ ያህል ትራማው እንትን አለ ማለት ነው። እና በዚህ መካከል እነሱ ምንድን ነው የፈጠሩት? ያንን ዳታውን ስለሰረዘች ጥቁር ሌላ ሰው ጠበቅ እንትን ዳኛ ፈልገው ዳኛውን አዘጋጅተውታል። በቃ ሊል የፈለገው ምንድን ነው? ልጅቷ ተሰርቃ ነው መልሱ ተብለዋል። መልሱ እኛ ተኪናበ ሆናለች ስንል ልጅቷን በቶሎ እንድትመልሱ ተብለዋል። ከዛ ይሄንን ሰው ቀይረው አሁን ደግሞ ሌላ ምክንያት አድርገው ልጅቷ እዛ ያለችበት ቦታ እንድትመዘገብ ምን ብሎ መዘገበ? ማዘር ሲስ ኖት ሬዚዳንት ሆላንድ፣ የሆላንድ ነዋሪ አይደለችም ምናምን ነገር ብሎ እዛ ያለችበት ልጅቷ ያስቀመጧት ቦታ ማለት ሌላ ቦታ ተዛውራለች። የዚህ ጊዜ አሁን ያለችበት ቦታ ማለት ነው። እዛ ቦታ እንድትመዘገብ አደረገ ማለት አድርገናል ብሎ ይቅርታ እንዴ በደንብ እያዳመጥኩሽ ስለሆነ ነው። ከመጀመሪያው ጀምሮ ያልገባኝ ነገር ፖሊሶች አይደሉም የመጡት፣ ፖሊሶች አይደሉም የፖሊስ ዩኒፎርም ለብሰው መጥተው ልጅሽን የጠልፈው የወሰዱት ፖሊሶች አይደለም ከተባለ በኋላ ላይ ልጅሽ ያለችበት ሲታወቅ እነዛ ሰዎች በህግ አይጠየቁም። ማን ሆነው ተገኙ? ልጅሽን መጥተው ከቤት ከእጅሽ ፈልቅቀው የወሰዱ ሰዎች የፖሊስ ዩኒፎርም ለብሰው ነበር። ስለዚህ ፖሊሶች አይደሉም ከተባለ ሰው የፖሊስ ዩኒፎርም መልበሳቸው ፖሊስ መምሰላቸው ወንጀል ነው። ስለዚህ አንቺን ልጅሽን ከእጅ መጥቶ መውሰዳቸው ወንጀል ነው። ያለችበት ቦታ ታውቆ መልሱ ብቻ ተባሉ ማለት አልታሰሩም፣ አይከሰሱም። ምንም እሱማ የሆነ ይኸውልሽ እኔ እዛ መጀመሪያ ልጅቷን ሬድ ክሮስ ኢንተርናሽናል ሬድ ክሮስ ለልጄ ሴፍቲ ልጄ እንዲያደርጋሉ ብዬ ሄድኩ ጊዜ አንዱ ከነገርኳቸው ነገር ውስጥ ማንኛውም የኔ ኬስ ብሬዳ በሚባለው ኮርት እንዳይታይ በማንኛውም የልጄ ኬስ በተፈጠረብን ነገር ብያለሁ። ይሄንን እነሱ ደግሞ እዛ ኮርት ውስጥ ይሄንን ያደረጉት ለምንድን ነው? እኔ እዛ ኮርት እዛ ፍርድ ቤት ብዬ ያልኩት ደግሞ ከህግ አማካሪ ጋር ሆኜ በ2018 በጽሁፍ አሳውቂያቸዋለሁ ለብርት ቤቱ። ከአሁን ጀምሮ ኦርኬስትሬት ድራማ ነው በዚህ የሚፈጠረው። ከአሁን ጀምሮ ለምታደርጉት ነገር ፓርቲሲፔት አይደለሁም ምናምን ብያለሁ። ምክንያቱም ምንድን ነው መሰለሽ የሆነው ሀንት እንደሚደረግ ብቻ የሆነ ሀንት ተደርገን ገንዘብ አለ የሆነ እናት ብቻዋን አለች ይሄና ነገር አለ ተብሎ ውስጥ ለውስጥ ነበረ እንትን የሚሉት። ለምሳሌ አንድ ጊዜ ስልክ ተደውሎልኝ ኦኬ እንድትመጪ አሁን የብሬዳ ፍርድ ቤት እና የቲልበርግ ደግሞ ትንሽ የመንደር ፍርድ ቤት አለ፣ ግን አንድ ላይ የተያያዘ ነው ቤቴ። እንደውም ከዚህ የመንደር ፍርድ ቤት የሚባለው ቅርብ ነው። እንድትመጪ ስልክ ተደወለልኝ። የምትደውልልኝ ጅስትራር እንደሚባለው ነው እንዳገራችን። ኢፍ ዩ ዶንት ካም ኦኬ ኢትስ ዩ ሃቭ ቱ ኖ ዘ ኮንሲኩዌንስ ዋት ኢዝ ሃፕኒንግ ቱ ዩር ዶተር አለችኝ ማለት ነው። ለምንድን ነው የምመጣው? አልመጣም ስል ኢፍ ዩ ዶንት ካም ዩ ሃቭ ቱ ኖ ዋት ኢዝ ኮንሲኩዌንስ ዊ አር ዌይቲንግ ፎር ዩ 3-4 የደወለችልኝ ማለት ነው። በፊት ይሄ ልጄ ሳይወሰድ ነው እንድስነግርሽ። ከዛ ሲሄድ ደግሞ አሰብኩኝ እነዚህ ሰዎች ብዙ ነገር ልጅቷን ያስደነግጧታል። እኔ መጥተው እዛ በሚያደርጉት ነገር ልጅቷ ተሳቃ ትራማ በሆነ ልጅቷ ላይ መጥተው የሆነ ነገር ካያደረጉና ልጅቷ ሳምትሳቀቅብኝ ብዬ ሄድኩኝ። ሲሄድ 2 ሰዎች ቁጭ ብለዋል። አንደኛዋን አውቃታለሁ፣ ምፍራው ያውስትራ ትባላለች። አውቃታለሁ። እቺ ሴት ድሮ ልጄ አንድ ህፃን ሆና ከሆስፒታል ተመልሼ ክስ የከፈትኩ ጊዜ ክስ እንደከፈትኩ ሲያውቁ የዛ ጊዜም ለ1 ሳምንት ልጄ ሌሊት መጥተው ወስደዋት ነበር ክስ እንደከፈትኩ ሲያውቁ። ከዛ ቶሎ ብላችሁ ልጅቷ እንድትመልሱ ተብሎ ካሳ እንዲከፍሉ እንደውም ቅጣት እንዲቀጡ ተደርጎ ነበር። እቺ ሴት ነች ቁጭ ብላለች እዛ። ከዛ ከእሷ ጋራም ሌላ ቁጭ ብሏል።
ገባሁኝ፣ አየሁት። እንትን የወረዳ ዳኛ ነው የሚባለው ዲስትሪክት ጀጅ የሚባለው። ከዛ ሰላም ምናምን ሲል ዩ ሃቭ ቢዩቲፉል ዶተር ምናምን ቆንጆ ልጅ ነው ያለሽ ምናምን ነገር አለኝ። ከዛ ምንድን ነው አለኝ እሷ እንዲህ ትለዋለች፣ ቀና ብላ እኔን ማየት አፍራለች ስለምንታወቅ በፊት። ከዛ ፕሊስ ትለዋለች፣ እሱ ፕሊስ ምፍራው ሚስ የውስትራን ኩራቶር አድርግልኝ ብላ ፕሊስ ልመና ነው የምትለምነው። ኩራተር ማለት ምንድን ነው? አንድ እናት ኩራተር ነች። ኩራተር ማለት ለልጇ ኃላፊነት ሁሉ ነገር ያላት ማለት። እሱን አንሳና የኔን ኩራተርን እናትነት አንሳና እችን ሴትዮ አርግ፣ ስሟን ሁሉ ትነግረዋለች። ኮክስ ኩራተር አርግልኝ ትለዋለች። አሁንም እቺ ኮክስ የምትሰራው እዛ ማንም ሰው የማይሄድበት የሎየሮች ቲም ነው። የፎሬነር ሰዎችን የሚያጠቁ ምን የሚሉ የሎየሮች ቲም ነው እና እዛ ውስጥ ነው የምሰራው። እና ቀና ብላ አታየኝም። እሱም ደግሞ አፈረ፣ ሊያረግ አይችልም። እንደ ልመና ለመነኝ ማለት ነው። አብራሽ ምናምን ኮክስን ባረጋት አብረሽ ታያለሽ፣ ጎን ለጎን ላችሁ ሁለታችሁ ሆናችሁ አብራችሁ ምንድን ነው የካሳው ገንዘብ ጋር ለመሄድ ነው። ኖ አልኩት። ኖ ሲጀመር ደውላችሁ ነው የጠራችሁኝ አልኩት። እኔ ጋር እንደፈለገው ማን እየመጣ ስለሚረብሽ ልጅቷ እንትን እንዳይላት ነው የመጣሁት። ኖ አይ ዶንት ዋንት አልኩት። ያ ግን እንደዚህ ትረዳሻለች እንደዚህ ምናምን ምናምን አለኝ። ኖ እኔ ሪመምበር ያልኩት እኔ ባትመጪ ልጅሽ ላይ የሚደርሰው ነገር ተብዬ ስለጠራው የልጅ ፕሮቴክሽን ብዬ ነው እንጂ የመጣሁት። እኔ ጠበቃ የለኝ ምን የለኝም። ጠራችሁኝ መጣሁ። ቤቱ ቅርብ ነው፣ ለዛው ነው። ልጄ ላይ የሆነ ነገር ይደርሳል ብዬ ነው የመጣሁት። አልፈልግም አልኩት። እሺ ውጪ ያለኝና ልጅቷን ለብቻ አነጋገራት እንጂ ሊናን ካነጋገራት በኋላ ተመልሰን ገባን። ከዛ በጣም ሺዝ ቬሪ ስማርት ስንት ብር እንዳላትም ታውቃለች ምናምን አለ። ራቦ ባንክ ብር አላት ብያለሁ። ሲጠይቃት ምን ሊላት ነበረ? ለአንቺ የምትረዳ የሆነ ሰው ነው። ኖ እኔም እናቴ ነች እና ብሩንም ያላትን ሁሉ ታውቃለች ምኖ አደነቀ በሷነት። በዚህ ሁኔታ ተለያየን። ተመለስኩ ወደ ቤቴ ማለት ነው። ያላንቺ ፍቃድ እሷን ጠይቀው ከእናትሽን የምትረዳ ወኪል እናት ምልሽ ነበር የምትረዳው ምንድን ነው? እነሱ እንግዲህ ያቺ ስሟ ኮክስ ነው የምትባለው። ያቺን ሴትዮ አታከው አስገብተው እናትየዋ ፈቅዳለች ሊሉ ነበር ያሰቡት። ኖ እኔ ያልኩት ሁሌ ብዙ ነገር ነው እየደረሰብን ያለው እና አሁንም ኢፍ ዩ ዶንት ካም ኮንሲኩዌንሱን ብላኛ እንደ ማስፈራራት ነው የተጠራው። እንደዛቻ ማለት ነው። ከዛ በዚህ ተለያየን። እሷን ኩራተር አድርጓታል። ከተለያየን በኋላ ኩራተር አድርጎ እናቷ ጋርም ተነጋግራን ምናምን አለ ማለት ነው። ከዛ ቀጥታ ለብሬዳው ፍርድ ቤት ይሄ ያለአንቺም ያለ ልጅሽን ፍቃድ እሷን ኃላፊ ያደረጋል። አዎ አረጋት ማለት ነው። እሷን ይሄ አሁን ብላክ ኤንድ ዋይት አለ በወረቀት ማለት ነው። ከዛ ክስ አሁን እንትኑ ላይ ለጥፍ ያለውኝ አሁን እዚህ እንትኑ ላይ ቲክቶክ ላይ ማለት ነው ወረቀት ጻፍኩኝ አጠር አድርገን። ይሄንን የሚያደርጉት የሆነ ከህግ ሰዎች አሉ ምን የሚረዱኝም በጣም ሁኔታው የሚያናድዳቸው ጻፍኩኝ። የጻፍኩት ምንድን ነው በዲስትሪክት ጀጁ እና ኮኦርዲኔት የሆኑ ሰዎች የተቀናጁ ሰዎች ከድሮ ጀምሮ እኔንና ልጄን የሚገባትን ነገር እንዳታገኝ እና በሴክስ እና በከለር ሴክስ ሴት ነኝ፣ ከለር ደግሞ የተለየው ከለር ነኝ ከነሱ። ይሄ ነገር አይ ቲንክ ፍርድ ቤት ይሄንን ነገር ሊቀበለው ይችላል ወይ ብዬ ኢንክሉዲንግ እነኚህ የተቀናጁት ሰዎች ፍርድ ቤት ከሚሰራ ሰው ጋር ሆነው ነው እንዲህ እያጠቁን ያሉት ብዬ የኮርቱን ስም አድርጌ ጻፍኬ ላኩኝ። ከዛ እንደዚህ እንደ ችሎት ነበረ ይሄንን ነገር እንትን ለማለት ሌላ ለማጠናከር ልክ ችሎቱ ጠዋት 9 ሰዓት ላይ ነበረ። እኔ ዛሬ ሄጄ ሰጠሁኝ። ጠዋት ችሎቱን ካንስል አደረገው ከላይ ያለው ፍርድ ቤት ማለት ነው። ጠዋት ችሎቱን ለማንኛውም ብለን ስንሄድ አንቺ ደብዳቤ ሄደሽ ጽፈሽ የለ እንዴ ችሎቱ አልተካሄደም ቀረ ተባለ ማለት ነው። በቃ ኦኬ አስቆምኳቸው። በዚህ ቆሞ እንዳለ ይሄ ፕሮፌሰር ብዬ የምጠራው ሰው ቤታችን ይመጣል። ይሄ ፕሮፌሰር ሚስቱንም እሱንም አውቃለሁኝ። ሌሎች ሰዎችም እንዲተማሩ ሰዎች በሆነ አጋጣሚ ያውቃሉ። ያው እኔ ጋር ሆኖ እነሱ የዛ ጊዜ ፈርተዋል። ቤታችንንም ደግሞ አሰርቀዋል ብያለው። ኢትዮጵያ በመጣው ጊዜ ፋይላችንን አውጥተው ችሎት አድርገው ነበር ከኛ ጀርባ።
እሱንም ጠይቂያቸዋለሁ። እኛ በሌለንበት ያውም ጠበቃ ያልሆነ ሰው ይሄ የካሳ ኬዝ ፋይሉ እንደ ገንዘብ ነው የሚቆጠረው። ራሱ ፋይሉ በቃ በጥንቃቄ የሚሰራ ነገር ነው እና ያንን ችሎት የመራው ሰው ደግሞ ይሄ አሁን ይዛለት ያስጠራኝ ሰው ነው እና ይሄንንም ጽፌ ነበር እና ከስሻለሁ፣ እንደ ክስ አድርጌያለሁ ማለት ነው። ይሄ ችሎቱ ቆመ፣ አልተካሄደላቸውም። አንዲት ሴትን ትምጣ ብለው ጠሯት። እሷ ደግሞ ፍሬዳ በንተም ትባላለች። እሷ ሴት ሎየር ነች። ነገር ግን ለምን እሷ ትምጣ እንዳሉ አላውቅም። ለካ እሷ በኋላ ላይ ኢንቨስቲጌት ከተደረገ በኋላ እሷ ለካ ወንጀል ተሰርቷል። ወንጀሎቹን ሁሉ ሸፋፍና ፋይሉን ቶሎ ብላ እንድትዘጋላቸው ነው። ለጊዜው እኔ በወቅቱ አላወቅኩኝም። መጣች ቤት። ከዛ ወዲያው የሆነ ነገር ስታደርግ ስላወቅ ፋይር አደረኳት ማለት ነው። ግን የዛ ጊዜ ፕሮፌሰሩን እኔ ቤት አይተዋለች። ፕሮፌሰሩን እኔ ቤት ስላየችው ምን ደብዳቤ አገኘን? የሆነ ደብዳቤ ለፍርድ ቤቱ ጻፍልኝ፣ እሷ ትስራ በልና አንተንም እዚህ ቢዝነስ ውስጥ አስገባሃለሁ ብለዋለች። ለካ መሰለኝ ጽፎ ኖርማል ለእኛ እንትን የነበር ሰው ጽፎ ለእኛ ሳይነግረን ምን ሳይለን ለፍርድ ቤት ጽፏል። ጽፎ 10 ቀን ነው እንደዚህ ካለፈ በኋላ ኮፒውን ሰጠኝ። አልሰጠችም እንዳይባል ማለት ነው። በፊት ቢሆን ኖሮ አስቆመዋለሁ። ከዛ በኋላ ያቺ ሴትዮ ምን ሆነች ማለት ነው? እኛ ሳናቅ ስራ ውስጥ እንድትሰራ ተደረገች። እቺ ፍሬዳ የምትባለው ማለት ነው። አሁን አሸሽተዋታል። በዚህ ጊዜ እንጅሊና ኢሜል ጻፈችለት ለሰውየው ዊ አር ቬሪ ዲስአፖይንትድ ቱ ዩ አንተም እቺ ፍሬዳ የምትባሉትም ምናምን ብላ ለምን ሰው ሁሉ ጎረቤት ሁሉ ጉድ ሰውዬ እንዴት በቃ እንዴት እንዲህ ይሆናል ምናምን በሚል ማለት ነው። እና አሁን ልጅቷን ማን ነው ያሰረቀው ጋር ስንመጣ ያቺ ፍሬዳዋ እዛ አካባቢዎቿ የምታውቃቸውን ሰዎች ልካ ፍሬዳዋ ምንድን ነው ከኢንሹራንስ ይሄን ከሚከፍለን ኢንሹራንስ ብሩ እዛ የተቀመጠው ኢንሹራንስ ለእነሱ ነው የምትሰራው ማለት ነው። ማን ደገፋት? ፕሮፌሰሩ። ለምን? ፕሮፌሰሩ ታዋቂ ነው፣ በጣም ታዋቂ ነው። ፔንሽን የሆነ ፕሮፌሰርም ቢሆን መጽሐፍ ይጽፋል። መጽሐፍ ስለሚጽፍ ያረጀ ሰው ነው፣ ግን አክቲቭ ነው እንትኑ እና ስሙ ታዋቂ ነው። እና እሱ ከጻፈ እሷ ትስራ ይሉኛል ብላ ነው። ቢሆንም እሱ ደግሞ እንደኛ እንደምናውቀው እኛን ማማከር ምን ማለት አለበት? አይ ከነገርካት ኦልሬዲ ፋየር ስላረች እንዳትነግራት ተብሎ ያው እርስ በርስ ውስጥ ለውስጥ የሰሩት ነው። ልክ ልጅቷ የተወሰደች ጊዜ በእርግጥ ልጅቷ የተወሰደች ጊዜ ደንግጧል። ከመደንገጡ አንጻር ምንድን ነው ያለው እሱም አለበት ምናምን ስለሚባል ቶሎ የቤተ ክርስቲያን ሰው የምን ሰው በቃ ልጅቷን የሆነ ነገር ያደርጓታል ምናምን ብሎ የቤተ ክርስቲያን ሰው የሆነ ሰው ስም ሰጥቸው ከቄስ ጋራ ተገናኝቷል። ቄሱን ምንድን ነው ያለው አሁን እችን ልጅ ቶሎ ብለን እንትን እንበል ከማከራል ላይ ቤት ምናምን ወስደን ስለዚህ ልጅቷን እንዲያረጋሉ የሆነ ነገር ያደርጋሉ። እናንተ ኮሚኒቲው ገንዘብ አዋጡ፣ ያህና ቤቷ ምኗም በኋላ ትጠይቃለች። እሱ ግን ፕሮሰስ ስለሚፈጅ አሁን ቤት ምናምን ብሎ እንደ ምክንያት ስላደረጉ ማከላር ደግሞ ኤጀንሲ ነው፣ ወዲያው ቤት ይሰጥሻል፣ ግን የ10 ወር አንዴ መክፈል አለብሽ። ይሄንን ብሎ ከሰውየው ከቄሱ ጋር ተነጋገረ። ቄሱ ደግሞ መልስ የሰጠው የእኛ ሰው እንደዚህ የሚያደርግ እንደዚህ እንትን የሚል የለም ያን ያህል እኛም የለንም ብሎ ዘግቶበታል መሰለኝ። ከዛ ምንም እንትን ስላላገኘ በቃ በመሀል ያው ልጅቷ እዛ ቆየች። ያ ጥቁሩ ሰውዬ ፈረመላቸው። ጥቁሩን ሰውዬ ግን እኔ እንደዚህ ብዬው ነበረ፣ አንተ ይህ ፍርድ ቤት ታውቃለህ፣ አንድ ፍርድ ቤት የሆነ ነገር ሲል ወደ በላይ እንጂ የሚካሄደው እዚሁ ጋር እንደ ጉልቻ አንዱን ሰው ቀይሮ እንደዛ አይነት ነገር የለም። አስጠነቀኩት። አንድ ነገር ብትሆን ልጄን ትልቅ ልጅ ነው፣ ከመንገድ ላይ ነው የወሰዱት። እዚህ ሀገር ብዙ ነገር ይደረጋል፣ መደፈር አለ፣ ብዙ ነገር ሌላም ነገሮች አሉ። ስለዚህ የሚደርስባት ነገር ሁሉ ሪስፖንስብል ነህ ከአንተ። ስለዚህ ብዬ በደንብ አስጠንቅቄ ነገር ያለው ከአሁን በፊት የተሰጠው ጉቦ ምን የተደረገ ሁሉ ግን ኦልሬዲ አዘጋጅተውት ስለነበረ አደፋፍረውታል። ያው ፈርሞ እንትን አለ ማለት ነው። አሁን ላይ ምንድን ነው የሚሉት? ምክንያቱም ከአሜሪካ ከምንም ፕሮፌሰሩም ጋር ሰው ደውሏል። የድሮቹ ጠበቆችም ጋር ሰው ስለደወለባቸው
አሁን ምንድን ነው የሚሉት? እሱ ነው ፋይሉን ሳያነብ የፈረመው እሱ ነው፣ ይሄ ገና ፍረሽ የተመረቀ ስለሆነ ምናምን ነው የሚሉት አሁን እያሉ ያሉት እንደዛ ነው። እና ዞሮ ዞሮ ምንድን ነው እኔን ኪድናፕ አድርገውኝ ነበር ብዬ ስልሽ ሁሉ ዳታይን እንዳለ ካጠፉ ምን ካሉ በኋላ ተመልሼ ጎረቤት የቤት የሆንኩ ጊዜ ከተወሰነ ቀን በኋላ አንድ ቀን መጣ። እሱ እዛ ጎረቤቴ ከመጣ ናናለች ምናምን ሲል እሰማዋለሁ። ጋርደን የሆነ ነገር እየሰራ ነበር፣ እየሰሩ ነው። እኔ ቁጭ ብያለሁ። አዎ በይ ቶሎ በቃ ቶሎ በይ፣ በጣም ሲሪየስ ወስደውታል እና ልጅቷን ሊያመጡ ነው፣ ሲሪየስ ወስደውታል። ይሄው እቃሽ ሁሉ ሊስት ይዟል እና ይሄው እቃሽ ሁሉ በስነስርዓት ነው የተቀመጠው፣ መኪናሽን ሁሉም ነገር ይመጣል አለኝ። በጣም ይላል የሆነ እንትን ይላል እና አየው በጣም እንትን አልኩኛ። እኔ ትንሽ አሰብኩና እኔ ልጄን ከሰጡኝ ምን ፈልጋለሁ ከነሱ አልኩና መጀመሪያ እንትን ልሄድ አልፈለኩም። ይሄንን አሰብኩና ገባሁና መኪና ውስጥ ሄድኩኝ ከሱ ጋር። ሲሄድ የመዘጋጃ ቦታ ነው ያለው። ይሄን ቢሮ ይሄን ቢልዲንግ አላውቀውም፣ ሌላ ቢልዲንግ ነው። 4 ሰዎች ይጠብቁናል። ከ4ቱ አንዱን በፊት አይቼዋለሁ። 2 ደግሞ ጎንና ጎን ዲክታተር የሆኑ ሰዎች፣ አንድ ሴት አለች። እሱ ደግሞ እኔን አደረሰኝና ከእነሱ አገናኝና ወደ ጥግ ላይ ቁጭ አለ። ከዛ 2ቱ ሰዎች ማስፈራራት ጀመሩ። ክፍሉ በሩ ተዘግቷል። ኢፍ ዩ ወንት እዛ ሆምለስ ፕሌስ መሄድ አለብሽ፣ እዛ ባቴጅ ቤት ብትከራይ የሆነ ነገር ብታደርጊ እንዲህ ነው የምናደርግሽ፣ እንዲህ ነው እንትን የምንለው። በቃ ልጅሽን ከፈለግሽ ምን የሚል በቃ ማስፈራራት። በጣም የሆነ እዛ ጋር ትራማ ደርሶብኛል፣ ሊገሉኝ ነበር። ከዛም ነጭ መጥቻል። እዚህ ደግሞ በቃ በጣም ደነገጥኩ። ወይ ነው በጣም ደነገጥኩ። ግን እንደደነገጥኩም እንትን ለማለት እንትን ራሴን ትንሽ ጠንከር አደረኩና እኔ እኮ እሱ ያመጣኝ እንደዚህ ብሎ ነው። ለምን ነው ሆምለስ ቤት እያለኝ ለምን አልኩት። ሰውዬው ቤት አለኝ፣ ለምን ገንዘብ አለኝ፣ ገንዘቤን ሜዴሪክ ስጠኝ፣ እኔም ለብቻ ቤት እገዛለሁ፣ ልጄም ለብቻው ቤት ትገዛለች አልኩት። ብር አለን፣ ስንት ዓመት ሙሉ እዛ የተቀመጠ፣ ለምንድን ነው የምሄደው ሆምለስ ቤት? ኦኬ ባትሄጂ ደግሞ ታውቂያለሽ አይደል ያኔ እንደዚህ የሆነ ገንዘብ ምናምን ብሎ የዛ ጊዜ ካልወሰድን ይሄን አልተከፍያለሽ ምናምን ያሉኛል። እሱም አለ እንዲናረጋለን በቃ በጣም አስፈሪ ነገር ነበር። ቢሆንም ግን ራሴን ዲፌንድ አድርገን ነው ብያቸው ተመለስኩ ማለት ነው። ቤት ከተመለስኩ በኋላ ችግሩ ቤት አሰብን። እነኚህ ሰዎች ስንት ነገር ብዙ ነገር ይደረጋል። በተለይ ደግሞ የዛ ወቅት የሆነች የሶማሌ ልጅ እዛ አካባቢ ተወስዶ ከዛው ከኛ ከተማ ውሃ ውስጥ ሞቷል። ውሃ ውጭ ወደቀ ብለው ነው ያሉት። እነኚህ ሰዎች የሆነ ነገር እንትን ምን እናድርግ፣ ልጅቷ በእጇቸው ነች አልና አሰብኩ። የተወሰነ ቀን አልሄድም ምናምን አሰብኩና እሺ ይሁንላቸው አልኩና ሄድኩኝ እዛ ሆምለስ ፕሌስ ማለት ነው። ይሄን ያደረግኩት ለምንድን ነው? ህጋዊ ሆኖ ሳይሆን ልጅቷ በእጃቸው ነች፣ በቃ እኔ ልጄን ማዳን ነው የሚፈልገው በሚል ነበር። ያም ሆኖ ያሉትንም አላረጉም፣ ቤትንም እንትን አላሉኝም። ጭራሽ በቃ የሆነ ፔስት አድርጉ ተብሏል። ፔስት ባረግ ምንድን ነው የሆነ አንድ ሰው ፈርቶ ሰልችቶ የሆነ ነገር በቃ የፍርድ ቤት ክትትል እንዳያደርግ ምን እንዳይል ዝም እንዲል እንዲፈራቸው ብቻ። ይሄ ሁሉ እየሆነ ወጣው። ከዛ ተመልሼ መጣሁኝና ሰው ጋር ሆንኩኝና የሆኑ ኢትዮጵያኖችን አዘጋጅቼ እዛ ሰውየው ቀጠሮ እንዲይዝልኝ ያደረኩት እሱ ያገናኘኝ ዶናት ይባላል። እሱ ያገናኘኝ ወስደው ያስፈራሩኝ ሰዎች ማለት ነው። የተቀጠረው ቀን አበሾች ጠየቅኩኝና 2 ሰዎች ነው ከአምስተርዳም። የዛ የንግግሩ ዕለት በፍጹም አላመነም። ሁልጊዜ እኔ ብቻዬን ስለምሄድ የቀጠሩን 2 ሰዓት ነው 1 ሰዓት ነው 2 ሰዓት ነው። ግን እኛ ቀደም ብለን ያችኛዋ ስራም ስላላት በኮምፒውተር ላይ ስራ ይንሰራለሁ ብላ ላፕቶፕ ይዛ ቀደም ብላ ነው የመጣችው እና ፊል ምናምን መንገድ ላይ ከሚሆን ቀደም ብለን እኛ በጣም ቀደምን ስንሄድ ኦልሬዲ እነሱ ከኛ እየተነጋገሩ ነው ቀድሞ። ብቻ ምን ሆነ ገባን። ስንገባ ደነገጡ። ብቻዋን ትመጣለች ብሎ ነው ያሰቡት የነበረው። አንድ ደግሞ ከእነሱ የምትረዳቸው እነሱ ያስቀመጧት ኤርትራዊት አለች። ያው በኋላ ላይ ነው ሁሉን እንትን ያልነው። ያው ትከታተለኛለች እና እንዴት ሆነ ምን ስትለኝ ንግግር አለ ዛሬ ምናምን ብያት ነበር እና ላስት ሚኒት ላይ ዛሬ ምን ማናለታል ሰዎች አሉ አበሾች ምናምን ስላት እመጣለሁ ብላ ያው መታለች። ላስት ሚኒት ላይ ነው የመጣችው እሷ። እሷን በፊትም ይዘዋታል አውቃለሁኝ፣ ግን እንድትመጣም አልፈለግኩ ነበር። ግን ደግሞ
ልጄ በመወሰዷ ልጄ እንደዚህ በመጠለፏ ብዙ ሰዎች ሰው ስላደረጉ በቃ ያው ሰው ያዝናል ያንን ነገር የሚለውን ብዬ የድሮውን ነገር ትቼ ዝም አልኳት። መታለች። እኛ ግን ሌሎቹ ኢትዮጵያን ሁለቱ ቀደም ብለን ገብተን ነበር እና እኔ እንድናገር አይፈልግም። ደንግጠዋል። ከዛ ምን ይላሉ ቶሎ ቶሎ ብሎ ምንም እኮ ችግር የለም አሁን እኮ ቤቷም ሁሉም ነገር እኮ እንትን ይባላል ወደ ቤት ወደ ምን እነኛ አበሾቹ ደግሞ እነሱ ሲስተማቸው እኔ ከነጭ ጋር ስንወርቅ ሲስተማቸውን አውቃለሁ። ያ ነገር እንዳይነገር ቶሎ ብሎ ሌላ ከዛ አንደኛውን በአይኑ ጠቅስ ስልኳን ያዥልኝ የዚችኛውን ስልክ ያዥልኝ ይላል ማለት ነው። ከዛ በቃ ሀንዬ እንደዚህ ከሆነ እንዲህ አቅለው እንደዚህ ካደረጉት ይልና ያ ያሰብነውን ሳንናገር ወጣን። ስንወጣ ምን አለ ፕሮፌሰሩ፣ ጋዜጠኛ ታውቂያለሽ? ኢትዮጵያ ጋዜጠኛ ቢመጣ ምናምን አላት። ኤርትራዋል አይ አላውቅም አለች እና ተቆጣች። ወይ ስልክ ቁጥርሽን ብለው የተቀበሉሽን ኮንታክት እንዳታደርጊያቸው። እንደገና ደግሞ በላስት ሚኒት ላይ መተሽ የተናገርሽው ነገር ሁሉ በቃ በጣም ያው የሆነ ነገር ተናግራ ነበር። ኦልሞስት ልንጣላሁን እና አይታውቁኝ ግን ለማረጋገጫ ብዬ ደግሞ ሌሎች ኤርትራኖች ፋሚሊ ነበሩና በትግርኛ ቮይስ ሜል አረጉላት በፍጹም ኮንታክት እንዳታደርጊያቸው። ግን ከዛ በኋላ እሷ ያው ልጅቷ ያው ከነሱ ኮንታክት ታደርግ ነበረ እና ምንድነው አጠር ሳረግልሽ አሁን ይሄ ሰው ያንን የመዘጋጃውን ሰው የፈለገበት ምክንያት ምንድን ነው? የተሰረቀችውን ልጅ ሆም ፕሌስመንት ነው ብሎ ሲስተም ውስጥ እንዲያስገባ ነው። እሱም የሆነ ተቋዳሽ እሱም የሆነ ጥቅም እንዲያገኝ ነው። ሙስና ነው በቃ በአጠቃላይ። ለምን እኔ ደግሞ የሚያይልኝ ምን የሚልልኝ የሚመረምልኝ ምናምን ሰው አለ። ዞሮ ልጅቷ እዛ ያለችበት ቤት ውስጥ ትራክል በሚል ስም ጽፈዋል። እሷ ግን ትራክል ማለት የአንድ ኬር የተለያዩ ኬር ቦታዎች አሉ፣ የኬር ኦርጋናይዜሽን ቦታዎች አሉ፣ የተለያየ ስም አላቸው። ይሄ ደግሞ ትራክል የሚባለው የራስ የመንግስት እንትን ሆኖ እዛ ውስጥ የሚወሰዱ ሰዎች አይምራቸው የተነካ እንደ ቀውስ ምናምን የሆኑ ሜንታላቸውም ችግር ያለበት ሽባ የሆነ ነገር የሆኑ ናቸው። ይሄንን እዛ ልጅቷን ያው የወሰዱት የፕሮፌሰሩን ጎረቤት ዞሮ ገንዘብ የማለቢያ ነው እና የፕሮፌሰሩን ጎረቤት ቢውንድ ፎልደር አድርገውታል። ቢውንድ ፎልደር ምን እንደሆነ እንዲሁ ያዥው፣ ትርጉሙን በኋላ ሌላ ጊዜ እንትን እንለዋለን። የቢውንድ ፎልደር ለአንድ ሰው የሚደረገው በህግ መሰረት ቢውንድ ፎልደር ለአንድ ሰው የሚደረገው አንድ ሰው ሚሊዮነር ሆኖ ብዙ ብር ኖሮት ወይ 90 ዓመት 100 ዓመት ሆኖ የጃጀ ብሩን ራሱ ማኔጅ ማድረግ የማይችል ከሆነ ወይ ደግሞ በጣም ዲሰብል ሆኖ ወጣትም ሆኖ በጣም ዲሰብል ሆኖ የራሱን ብር ምንም ነገር ማኔጅ የማያደርግ ሆኖ ፋሚሊ ከሌለው፣ በአንደኛ ደረጃ ፋሚሊ ነው የሚፈለገው። ፋሚሊ ከሌለው ነው። ይሄንን በፊት ባሉ ቤታችን በነበርን ጊዜ ይሄንን ሲያደርግ የእሱን ጎረቤት እንደዚህ ሲያደርግ ህግ አማካሪ ጋር እየሄድን እንዳታስገቡ ተብለናል። አናስገባም። እንደውም ይህ ሰውዬ እየመጣ ከረበሻችሁ አንቺም ወረቀት መጻፍ ትችያለሽ ተብላ እሷ ጽፋለች። ይህ ሰውዬ ፈርትረው አላደረገውም። እኔ ምንም አይነት በውንፍደር እንትን አንልም። እኔም እሷም ጽፈናል። ያውቃል ሰውዬው የሱ ጎረቤት ማለት ነው። ስለዚህ በዚህ በጉልበት ከወሰዱ በኋላ እዛ ልጄ ያለችበት ቤት ትራክል ቦታ ሳይሆን ሬዚዳንት ቤት ውስጥ መኖሪያ ቤቶች ውስጥ አንድ ቤት ውስጥ ነው ያለችው። እዛ ቦታ ደግሞ ያለች ሴት አለች። የሴቷ ስራ ልጅቷን ዲሴብል ኢንቫሊድ ማድረግ ነው። ዲሴብል ማድረግ ነው፣ መውጋት፣ መድኃኒት እንትን ማለት። ከዛ ኢንፊውቸር የሆነ ሰዓት ልጅቷ ብትታይ እነሱ እንዳሉት ሆና እንድትገኝ ነው። ልጅቷን ከተወሰደች ጊዜ ጀምሮ ከእይታ ውጭ ነው የሆነችው። በቃ ከእይታ ውጭ ምንም የትም ቦታ አትታይም። ኖርማሊ በሆነ መንገድ እንኳን የሆነ ልጅ ቢወሰድ ፍርድ ቤት ሲኖር ይመጣል። የሆነ ቦታ ከቤተሰብ ጋር መገናኛ አለው። ፍጹም ፍርድ ቤት የምንሆን ጊዜም አትመጣም ልጅቷ እና በስካይፕ
ከዳኛ ጋር ስትነጋገር አንድ ጊዜ ዳኛ ተንቀጠቀለች። እኔ ባካችሁ በቃ በጣም እንትን ልጅቷ በጣም ነው እንትን የምታለቅሰው ጥሩ አይደለም ያለችው ብላ ሁሉ ጽፋለች። ቶሎ ብላችሁ የሆነ ነገር አድርጉ፣ ልጅቷ ደስተኛ አይደለችም፣ በጥሩ ሁኔታ አይደለችም ብላ ተናግራለች። ለምን እዛ ውስጥ የሚያደርጓትን ማለት ነው። እንግዲህ ምንድን ነው ገንዘብ ለመንጠቅ ተወልዳ ከሆድ ጀምሮ አለመተዋቸው ገንዘብ ለመንጠቅ ያንን ገንዘብ ሲስተሙ ያ ቢውንድ ፉርደር የሚባለው እንዳልኩሽ በእንደዚህ ሁኔታ ነው ቢውንድ ፉርደር የሚኮነው። ወስደው እሷን ዲሴብል ማድረግ ማለት ነው። እጇ አሁን ቪዲዮ ላይ እጇ እንዲህ እንትን አይልም ባለው ሰው ሄደው ፎቶ አንስተዋታል። እንደገና ደግሞ በኔካን በነበረች ጊዜ ይሄ ሴሌብራል ፓርሲ የሚባለው ሚኒመም በሳምንት 2 ጊዜ ቴራፒ ማድረግ አለባት ብዬሻለሁ። እዛ ግን ምንም አይነት ነገር አያደርጉላትም። ስለዚህ እንትኗ ወደ ባክ የሆነ ብዙ ሌሎች ነገር ራቁቷን ፎቶ ማንሳት እሱን ሁሉ ልካልናለች። ባስሩም ውስጥ ወስደው ስትታጠብ ወንድ ቁልፍ ሰጥተው የማታውቀው የሆነ ይህን የሚያህል ሰው ነው አለች። ስትነግረን ፈርታ ተንቀጥቅጣ ማማ ዛሬ የሆነ ነገር ተፈጠረ፣ የሆነ ሰውዬ በር ከፍቶብኝ ወዲት ሰጥታው በቃ ምንድነው ወስደው የአንድ ሰው ብቻዋን ነች እና የአንድ ሰው ልጅ ወስደው ድሮም ጎረቤቶች እንዲሉኝ ነው ልጅሽ ቆንጆ ነች በጣም ትጠንቀቂ እንዲህ ምናምን ይሉኝ ነበር ነጮቹ ጎረቤቶች የራሱ ይሄናህን ልጅቷ በገንዘብ ከሄድን ሀብታም ልጅ ነች። ሀብታም ማለት በሀብት ደረጃ ከሄድን ብር አይደል ሰውን ሀብታም የሚያደርገው ካሳዋ ገንዘቧ ማለት ነው። እኔም ብሆን በገንዘብ ከሄድን እንደዛ ነው። ብር ነው እዛ ላይ ያለን። ወስደው ግን ልጅቷን እንደዚህ ሲያደርጉበት ሴንተር የሆፓ በሆነ ሀገር ይሄ ሁሉ ሲሆንብኝ ብዙ ቦታ ሄጃለሁ፣ ብዙ ቦታ ጽፌያለሁ፣ ቤተክርስቲያን ተናግሬያለሁ፣ ብዙ ቦታ በቃ ያል ጻፍኩት እንትን ያላልኩት ነገር የለም። እኔም ከሞት ነው ያመለጥኩት ማለት ነው። ግን እንደው በዚህ አጋጣሚ የኢትዮጵያ መንግስት የሚሰማ ቢሆን ለምን ይሄ ሁሉ ሳይፈጠር አንዳንድ ጋዜጠኞች ምናምን እንትን እላለሁ። ይሄ ሁሉ ሳይፈጠር ይሄ የፖለቲካል ኬዝ ነው። ይሄ ሁሉ ሳይፈጠር ኢትዮጵያ ሄጄ ነበረ። ያው ያኔ አቴንሽን ቢሰጡልኝ ይሄ የዲያስፖራ የህግ ክፍል ኃላፊው አስታውሰዋለሁ። ጎንደር አካባቢ ሰው ነው። በቃ ከህግ አንጻር ድርቅ ብሎ እሱ ከህግ አንጻር የህግ ክፍል ስለሆነ እችን ልጅ መልቀቅ የለብንም እያለ አብሮኝ በቃ የሚጻፈውን አብሮኝም እየወጣ እዛዛ በጣም እንትን አድርጎ ነበር። ለምን ከህግ አንጻር ሁሉን ነገር ስላየ ማለት ነው። ግን የዛ ጊዜ እነሱ በውስጥ ታውቂያለሽ ጉቦ ይሰጣሉ፣ አንዳንድ ነገር ያሉ ይደውለው የሆነ ነገር ያደርጋሉ። እና ዛሬ እቺ ልጅ ይሄ ሁሉ አይደርስባትም ነበረ ማለት እኔ ደግሞ ውጭ ይሄን አላመስለው ብዙ አክቲቪቲ ብዙ ነገር እረዳ ነበር። ለሀገር ቤት የሆነ ነገር የአባይ ግንባታ ሲባል የምን ከነጮች እንኳን ለምኜ ማለት ነው ብዙ ነገር የማደርግ ሰው ነኝ በእውነት። በዚህ እንደው እስከ ቤተ መንግስት ድረስም በፊት ያቆኘ ነበር ማለት ነው። በጣም አዝኛለሁ፣ በጣም ተሰብሬያለሁ ማለት አሁን ይሄን ይሰሙታል የውጭ ጉዳይ ሚኒስቴር ያሉት ሰራተኞቹ፣ የህግ ክፍል ኃላፊዎቹ ምናምን ሁሉም ይሰሙታል። አሁን ይሄ ነገር ኦንላይን ስለሆነ የምናገረው ይሰሙታል። ሁሉን ነገር በዝርዝር እና በኤቪደንስ ነው ይዤ ሄጄ የነበረው ማለት ነው። አሁን ግን እኔን ሜዳ ላይ ጥለውኝ እኔን ማለት ነው ማለት ይሄ የሰው ልጅ ቤዚክ ኒድ ያስፈልገዋል። ዛሬ እንኳን በስደት የመጣ ሰው ሁሉ ነገር ነው የሚሟላለት። ተበሳጭታ የሆነ ነገር ግለሰቦች ናቸው፣ ግን የመንግስትን እንትን ይዘው ነው ይህን የሚያደርጉት ማለት ነው። እኔ ዝም ብለው ነው ሜዳ ላይ ጣሉ። ሜዳ ላይ ጣሉኝ ብዬ ስልሽ በቃ ያለኝን 20 ዓመት የገነባሁትን ነገር ቁልፍ ነው እኔ ከልጄን ይዤ ወጥቼ ነበር። ሁሉን ነገሬን ወስደዋል። እና የሆነ ደግሞ እንደገና ተመልሼ መዘጋጃ የሆነ ነገር ጠይቄ የለት የሆነ ነገር ኢንካም እዚህ ሀገር ስራም ባይኖርሽ ፌር የሆነ የሚሰጥ ነገር አለ። እሱን እንኳን እንትን ስል ቶሎ ብሎ በቃ ይከታተለኛል ፕሮፌሰሩ ማለት ያስቆማል ያንን ነገር። ለምን በጣም ፈርተዋል። አቅም ካገኘች ትደርስብናለች የሆነ ነገር ብለው ማለት ነው። ሌላው ደግሞ እሱን ከትላንት ወዲያ ነው ከኛ በቃ በጣም እየተከታተለች እንዲያርጊ ሶሻል ሚዲያ እንዲያርጊ ልጅቷን በጣም ስለምታውቃት እንትን የምትለን ሰዋለች። እና ሲስተም አሁን የሆነ በቃ የሆነ ነገር ላይ
ጽፈው እንደሆነ ብለን ቼክ እንትን ስታደርግልኝ እዛ የኛ ጋር ያለው የፖሊስ እንትን ላይ ልክ እኔ በስደቴ የ20 ዓመት በፊት ነው እኔ እዚህ ሀገር የመጣሁት። ሀና አሊ ነው የምባለው። የሆነ የዋሸሁት ነገር እንዳለ ምን እንዳለ እኔ ሀና አሊ ብባልም ባዮሎጂካል አባቴ እንዳልሆነ ያኔም ነግሬያለሁ። እውነቱም እንደዛ ነው ያለው። አንዳንድ ሰው በእኛ ሀገር በአጎቱ ይጻፍ፣ በአጎቱ ይጠራል፣ በተለያየ ፋሚሊ ይጠራል፣ በሆነ ምክንያት ማለት ነው። እንደዛ አይነት ነገር ያ ግን መጽሐፍ እንኳን የለባቸውም ማለችኝ። ምክንያቱም ያስጠይቃቸዋል። መጀመሪያ አንቺን መጠየቅ ነው። የሆነ የሀገርሽ የሆነ ሰው ለአንድ ክኖተ ይባል የሆነ ሰው አንቺን ለመጉዳት የሆነ ነገር ብሎ ቢል እንኳን አንቺ ትጠየቂያለሽ። ይሄ ደግሞ ምንም ነገር ማለት አይደለም። እሱም አሁን ገና አላጣራሁኝም። እሱ እኔ ለማጣራት እንትን እያልኩኝ ያጣራሁት ነገር የለም እና ተሸፍኖ ይሄ ነገር የኔ ልጅ ማለት ነው እነኛ አሁን በሄደው ቪዲዮ የቀረጹ ሰዎች ልጅቷ የምትጽፈውን የምትልከውን ኢሜይል በቤተ ክርስቲያን የምናውቃቸው ሰዎች ጋር ሁሉ የምታውቃቸው ሰዎች ጋር ሁሉ ነው የምትልከው። አያምኖት ሴፍ እንደዚህ ያደረጉኝ፣ ፕሊስ እርዱኝ፣ ፕሊስ እንደዚህ ያርጉኝ ነው የምትለው። ያንን ያዩ የተወሰኑ ሰዎች ናቸው። ከሞን ወይ አንድ ሞት ወይ አንድ መኖር ነው። ምንም ችግር የለም ልጅ እንደዚህ እያደረጉ ብለው በእርግደው ነው የገቡባቸው። ከዛ ቪዲዮ ቀረጹ። ያ ቪዲዮ ነው አሁን እኔ የለቀኩት ማለት ነው። እኔ በምኖርበት ከተማ በቃ አሁን በፊት የሚያየኝ ሰው አሁን ቢያየኝ እቺ ሀና ነች ወይ ብሎ ለመቀበል አይችልም። በጣም እንትን ያልኩት በጣም አሁን እንዲህ ሰውነቴ ስታይ ደልቶኝ የሆነ ነገር ይመስላል። አይደለም ውጭ ሁሉ አድር ያለው በአብዛኛው ውጭ ነው ማድረው። ለምን ውጭ ነው ማድረው ብዬ ስልሽ ወክ እያረኩም ቢሆን ምንም ቢሆን ቪፊ እና አንዳንድ ነገር ስለመጠቀም አንዳንድ ጊዜ ሰው ጋር እመጣለሁ። በዚህ ደረጃ የመሆን ሰው አይደለሁም። ማለት እንደ ሌላው ዜጋ የምንረዳዳ ቢሆን ኖሮ አይደለም ከሆንኩት አንጻር አይደለም ቤት መከራየት ሰው ለሰው ቤት እንኳን መግዛት ይችላል። ግን እነሱ በጣም በቃ የሆነ ሆነሽ የሆነ ደረጃ ላይ ብዙ ሰዎች ጭንቅላታቸው ተነክዶ የሆነ ነገር የሚሆኑት እንደዛ ደረጃ ላይ እኔ እንድደርስ ማለት ነው። ሰው ልጅ ኢትዮጵያ ውስጥ ሆኖ መብላት ማለት በቃ የሆነ ምግብ እስከ ማጣት ድረስ ለምን የተወሰነ ቀን ሰዎች ጋር የሆነ ሰው ጋር ትሆኛለሽ። 5 ዓመት ቀላል አይደለም። ሰው ጋር ስትሆኚ ሻወር ልትታጠቢ ትፈልጊ ውሃ በዛ ውሃ ጨወ የሆነ በቃ የሆነ ነገር የሚሉ አለ። አንቺም ደግሞ ኑሮሽ ጥሩ ስለሆነ ዋይ ለምንድን ነው እዛ እንትን የምለው ቲና የሆነ የምትመርጭው ነገር አለ። የተወሰነ ቀን በጣም 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 በቃ ከጤና አንጻር በጣም ተጎድቻለሁ። ግን ቢሆንም አይ ሃቭ ቱ ቢ ስትሮንግ የፈለጉት እንደዛ ስለሆነ እኔ አንድ ነገር ብሆን በቃ ልጄን ኢንፎርሜሽን እንኳን የሚሰጥ የለም ለልጄ እንዲህ ነው ብሎ ማለት ነው። በጣም የግፍ ግፍ ባይዘወይ የሆነ ጥፋት እነሱ ካጠፉ ተባብሮ በቃ እንዲናርግ ብለው ነው እንትን የሚሉት። ይህ ሁሉ ሲሆን ብዙ ቪዲዮ፣ ብዙ ነገር፣ ብዙ ደብዳቤ፣ ብዙ ነገር ጽፌያለሁ። ሆኖም በማን ነው የምታዝኘው ብለሽ ብትይ ኢትዮጵያ በሄድኩ ጊዜ ያንን ልጅቷንም ይዤ ነው የሄድኩት፣ ኤቪደንሶችንም ይዤ ነው የሄድኩት። ማንኛውም ምንም ሲቲዝን ብሆን ኢሮፒያን ሲቲዝን ብሆን እንደ ፖለቲካል ኬዝ ነው። ትንሽ ስላል ያኔ ብረዳ ብደገፍ ኖሮ ልጅቷን በሙሉ ጤንነቷ አሁን ነች፣ እኔም ይሄ ነገር አይደርስም ነበረ እና ብዙ እንዳላስቆይሽ ራፍሊ ይሄንን ይመስላል። ስለዚህ አሁን ይሄ ሁሉ ነገር ሆላንድ እያልኩ ላውራ ሀገሪቷን ሆላንድ ነው። ሆላንድ ላይ ከኒዘርላንድ ሆላንድ ይቀላል መሰለኝ። ሆላንድ ላይ የደረሰብሽ የተወሰነላችሁ ካሳ በፍርድ ቤት አንቺና ልጅሽ የተወሰነላችሁ ካሳ በጣም ትልቅ በመሆኑ ኢንሹራንስ ካምፓኒው ለረጅም ሰዓት ስለሆነ የተናገርሽው ብዙ ሰው አልገባውም። እኔ ደግሞ ከመጀመሪያው ጀምሮ በጥሞና ስላዳመጥኩሽ የገባኝን ያህል በአጭሩ ለህዝቡ ለማስረዳት ነው።
ኢንሹራንስ ካምፓኒው ኢንሹራንሱ የሚከፍልሽ ገቨርንመንት ነው ወይንስ የግል ካምፓኒ ነው? ገቨርንመንት እኮ ምንም አያገባውም። ገቨርንመንት ሲሆን ለምን አትከፍልም ብሎ ለእኛ መደገፍ ነው እንጂ የሚገባው ገቨርንመንት ምንም አያገባውም። አንቺ አካል ላይ አንቺ ነገር የከሰስኩት እኔ ነኝ። ሲጀመር ገቨርንመንት በዛ ክልል በዛ ከተማ ውስጥ ያለ ሆስፒታል ነው ይህን ወንጀል የሰራብን። ስለዚህ አሁን ሆስፒታሉ አንቺን የማያውቁ ወይ አዳዲስ ዶክተሮች ተለማማጆች ሊሆኑ ይችላሉ። ተለማመዱብሽና አንቺን ሲያዋልዱሽ ልጅሽን ላይ በቫኪዩም ጎትተው ነው ያወጧት። በተፈጠረው የኦክስጅን እጥረት ምክንያት ልጅሽ የጤና እንከን ገጠማት። ቆማ መራመድ አልቻለችም። በቴራፒ በተለያየ ነገር ነው ቆማ መራመድ ጀምራ የነበረው እና ልጅሽ ላይ ባደረሱት የጤና እንከን አንቺም ደግሞ ከወለድሽ በኋላ ላልተወሰነ ጊዜ ቆመሽ መሄድ አቅቶች ነበር። አንቺ ላይና ልጅሽ ላይ ባደረሰው የጤና እንከን ሆስፒታሉን ከሰሽ፣ ፍርድ ቤት ደግሞ ሆስፒታሉ ላይ በጣም ብዙ ብር እንዲከፍልሽ ፈረደበት አይደል? ፍርድ ቤት ሳይሆን አሰራሩ እንደዚህ ነው። ልክ የሌስል ኢንጀሪ ጠበቃዎች ሜዲካል ፕሮፌሰሮች ይቀጠራሉ። እነኛ ፕሮፌሰሮቹ ደግሞ የሆስፒታሉ ሜዲካል ፕሮፌሰሮች ይሆኑና ሁለቱ ነው ፕሮሰሱን የሚያካሂዱት ማለት ነው። ኢንቨስቲጌሽን የሚካሄድ ማለት ነው። ከዛ በኋላ ሆስፒታሉ ካመነ ኳልኩሌሽን ይሰራና ያ ኳልኩሌሽን ክፈሉ ይባላሉ። እንትኖቹ አልከፍልም ሲሉ እኔ እኮ በአማርኛ ስለተናገርኩት ነው እኛ ያንን ስለማናውቀው። ስለዚህ በምንም መንገድ ይሁን በተለያየ መንገድ የተለያየ ሀገር የተለያየ አሰራር ስላላቸው በምንም መንገድ ይሁን ሆስፒታሉ ጥፋተኛ ሆኖ ስለተገኘ ፍርድ ቤት ለአንቺ ሆስፒታሉ ለአንቺና ለልጅሽ በጣም ብዙ ትልቅ ብር ካሳ ስለፈረደባቸው ሆስፒታሉ ችግር የለውም። የብሩን አማውንት መናገርም እችላለሁ በወረቀት ላይ ያለ ስለሆነ። ስንት ነው የተፈረደባቸው? 4 ሚሊዮን ዶላር፣ ያውም 4 ሚሊዮን ዩሮ ነው። ግን ያውም እኔ ያንሳል፣ ይህ ገንዘብም እንደውም ያንሳል ተብሎ አልፈረምኩበትም። ግን ለእነሱ ተሰጥቷቸዋል፣ ለሜዲሪስኮች ማለት ነው። ከዛ ውስጥ የከፈሉት ምንድን ነው ቅድመ ክፍያ ምናምን ተብሎ 100,000 ብር ብቻ ነው የከፈሉት። 100,000 ዩሮ። 2 ኬዝ ነው። እሱንም እንትን ላይ ለጥፍ ያለው 2 ኬዝ ነው። ኬዙ ራሱ ሲከፈት የእናቷና የልጅ ተብሎ ነው። የኔም ኬዝ 2 ኬዝ ስፕሊት ገባል። 4 ሚሊዮን ዩሮ ፍርድ ቤት የፈረደላችሁ 4 ሚሊዮን ዩሮ ለሁለታችሁ ነው፣ ለአንቺና ለልጅ አይደል? አዎ